ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ፍቅርህን ለኔ ለማሳየት ያሳየህኝን ሕማም ሳስበው አመመኝ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ሕይወት ገጠመኝ ክፍል 191ኛ ነው። በክፍል 190ኛ ላይ በጣም የሚገራርም ኮሜንት ነው ያነበብኩት። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በእውነት በዚህ ገጠመኝ ውስጥ እኔ ዛሬው ላይ ሳይሆን በ190ኛው ላይ ማለት ነው ብዙ የተማርኩበት ቢሆንም የበለጠ ግን እናንተ የጻፋችሁ ኮሜንት አስተምሮኛል። በተለይ በቴሌግራም አንድታችን ቮይስ ልካልኛለች እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በእርግጥም ገጠመኙን የሚመስል ሕይወት ሙሉ በሙሉ እንዳሳለፈች እና ጾታዋ እሷ ሴት መሆኗ እሱ ወንድ መሆኑ ብቻ ነው እንጂ ሙሉ በሙሉ እንዲህ አይነት ታሪክ ነው ያሳለፍኩት ማለት ይቻላል። ከውጭ ሀገር መሄድ በተረፈ ሁሉ ነገር አሳልፌዋለሁ ነው ያለችው እና እግዚአብሔር ሁላችንንም ስላስተማረን በጣም ደስ ብሎኛል። ይህ ቤተሰብ ደግሞ በአንድም በሌላ መንገድ ተፈትኖ ለዚህ መብቃቱ ደስ ይላል። ግን ፈተናውን ማለፍ የምንችልበትን አቅም እየተሰጠን አለማወቃችን ትንሽ የሚያበሳጨው። ፈተናውን ማለፍ እንድንችል አድርጎ ነው እግዚአብሔር የሰራን። መውጫውን አዘጋጅቶ ነው እግዚአብሔር ቀዳዳ ውስጥ የሚከተንና ደግሞ ችንካሩ ራሳችን የቸነከርንበት ችንካር ስለሆነ እንጂ እንደው ጠላት የቸነከረው ወይም ደግሞ ሌሎች ወይ ራሱ እግዚአብሔር የቸነከረው ቢሆን ኖሮ በሆነ መንገድ እንደምንም ብለን እናልፈው ነበረ። ግን ራሳችን ስለቸነከር ነው ማመን ከበደን። ብዙ አይረዳውም የሆነ ያልኩትን ነገር። እግዚአብሔር ችንካሩን ቢቸነክርብን አምላክ ስለሆነ ይነቅለዋል፣ ወይም ደግሞ ትሁት ስለሆነ ወይም ቀንበሩ ልዝብ ስለሆነ ወይም ደግሞ አዛኝ ስለሆነ የሆነ ጊዜ ላይ ያነሳልናል። ጠላትም ከሆነ በስማም ስንል ይሄዳል። እኛ ራሳችን ከቸነከረው ግን ችንካሩን እና ባህሪያችንም ደግሞ ችንካሩን መቸንከራችንን ሳናቅ ወይም ብናውቅም ካፈርኩ አይመለሰኝ አይነት ባህሪ ከሆነ እንዴት ነው ከችንካራችን የምንነሳው? ራሳችንን ከቸነከርንበት ከመሬት ከተጣበቅንበት ከግድግዳውም ከምኑ መነሳት የምንችለው ለመንቀል ስንታገል ነው። ምኑን? የራሳችንን ችንካር። ነፃ ፈቃድ ማለት ነው ችንካር። እኔ ችንካር ምለው እሱን ነው። እሺ ዛሬ ያለውን ገጠመኝ ስንማማር አንድ ስቴፕ ወደፊት በደንብ አድርገን እናውቃለን። ግን ደግሞ ትዳር ላይ ያላችሁ ሰዎች በተለይ ገጠመኙን ሊያገቡ ለተዘጋጁ እናንተም ደግሞ ተምራችሁበት ከዛ ኮሜንት ጽፋችሁ ብንለወጥበት ደስ ይለኛል። ለሁለቱም ይጠቅማል። ሊያገቡ ለተዘጋጁም አግብተው ትዳር ላይ ላሉትም በተለይ አንድ መስሪያ ቤት ውስጥ በትዳር ሕይወት ለምትኖሩ ሰዎች አንድ ስራ ቦታ ላይ አንድ መስሪያ ቤት ውስጥ እዛው ተዋውቃችሁ ጋብቻችሁን ፈጽማችሁ በትዳር ሕይወት ውስጥ እያላችሁ የአንድ ድርጅት የአንድ መስሪያ ቤት ሰራተኞች ሆናችሁ ሰራተኞችም ያውቋችኋል ባህሪያችሁን። ሌሎችም እናንተን አሁን ለምሳሌ አንቺን ይፈልግሽ የነበረ ሰው ካለ አንተን ትፈልግ የነበረች ሴት ካለች በእነሱ መካከል ነው የምትኖሩት ተጋብታችሁ ማለት ነው። እና የገጠመኝ ብዙ ነገር ነው የሚያስተምራችሁ። ከሁሉ ግን የሚገርመው ሕይወት ግድግዳ ላይ ፈገግ ብለን እንደተነሳነው ፎቶ አይደለችም። ገብቷችኋል? ሕይወት ስቀን ፈገግ ብለን በፍሬም አድርገን እንደሰቀል ነው አይደለችም። 90% የተጎረጎረ ፓርቲ ያላት፣ 10% ደግሞ ምናልባትም ማቹርድ ከሆንን በኋላ ከነቃን ከገባን በኋላ ለስለስ ያለ ከለር ያለባት ነች። እሱም ከገባን ነው። እንኳን መንፈሳዊ እንኳን ዓለማዊ መንፈሳዊም ተሆኖ ሕይወት ከባድ ናት እና እስቲ ወደ ገጠመኙ እንሄዳለን። መልካም ቆይታ። እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም። ሁልጊዜ የምናገራት ጥቅስ ነች። በቃላችሁ እንደያዛችኋት ተስፋ አደርጋለሁ። እስቲ ድገሙና ጻፏት። እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም። ኢዮብ 33:14 ላይ በህልምም ይናገራል፣ በሌሎችም መልእክቶች ይናገራል። በብዙ መገለጦች እግዚአብሔር አለ። በሰው አንደበትም ይናገራል፣ በማትገምቷቸው በወዳጅም በጠላትም በናቃችኋቸውም ባከበራችኋቸውም
በጉዙም ወይም ደግሞ ይሄ ህይወት የለውም ብላችሁ በምታስቡት በማንኛውም ነገር እግዚአብሔር ያስተምራል። በተለይ ግዑዛን የሆኑ ነገሮች ላይ ያለን አስተሳሰብ በጣም የወረደ ስለሆነ እንደ ጨረቃ፣ እንደ ፀሐይ፣ እንደ ድንጋይ፣ እንደ አትክልት አጠቃላይ በዛችን ያሉት ነገሮች ሰው ያልሆኑ ህይወት የሌላቸው እንስሳት ያልሆኑ ነገሮች ላይ ነገሮችን ምንም አቅም የለውም ብለን ስለምናስብ ሰውንም አንዳንድ ሰዎችንም እንደዛ ነው የምናስባቸው። አንዳንድ አጠገባችን ያሉ ሰዎችን ልክ ግዑዛን እንደሆኑ አድርገን እናስብና ከመጤፍ እንኳን ሳንቆጥራቸው በቃ በአጠገባቸው ብዙ ኃጢአት ከሰራን በኋላ ስንባንን ወይኔ ይሄ ሰው እንዲያ ነገር ያደርግብኝ ይሆን አሁን እንደው ልብ ገዝቶ ይሄ በገንዘብ አታልለዋለሁ ቀስ ብዬ ስትሉ በጣም ብዙ ችግር ውስጥ ትገባላችሁ። እና ይሄን ገጠመኝ ሳቀርብ ቤተሰቦቹንም አመሰግናለሁ፣ የገጠመኙ ባለቤቶችንም አመሰግናለሁ። በተለይ የመስሪያ ቤቱን ስሙን ባልጠቅስም በጣም አመሰግናለሁ። እግዚአብሔር አክብርልኝ። እዛ ድረስ መጥቼ ትምህርት እንዳስተምር ስለተፈቀደልኝ እውነት በጣም ከድርጅት አንጻር ሃይማኖትን፣ ባህልን፣ ብሔርን እና ሌሎችም ተጓዳኝ የፖለቲካና የዘረኝነት ጉዳዮችን በማማከል ጥቃት ላይ ብቻ መናፍስት ሰዎች እንዴት እንደሚያጠቁ እሱ ላይ ብቻ እንዳተኩር ተደርጎ ማንንም ሳልነካ ጠላታችን ላይ ብቻ ታርጌት በማድረግ አስተምሬ ድርጅቱ 15 ቀን አስተምሬ በተለይ በ15 ቀን ውስጥ 7 ቀን ነው ያስተማርኩት። አንድ ቀን እያለፍኩኝ በጣም ነው የማመሰግነው ይሄን ስለፈቀደልኝ። መማር ለምትፈልጉ ሰዎች አዳራሽ ትምህርት እየተሰጠ ነው፣ ግቡና ተማሩ ብሎ የፈቀደውን ስራ አስኪያጅ ሃይማኖቱን ብታስቡት ትገረማላችሁ። እስቲ ትምህርት ውስጥ እንግባና ከዛ እናየዋለን። አንድ መስሪያ ቤት ውስጥ በጣም የሚፈላለጉ የሚዋደዱ ፍቅረኛሞች ነበሩ። ያው ፍቅረኛሞች የሆኑት በኋላ ነውና ወንድና ሴት ነበሩ ብዬ ልጀምረው። በቁመት እሷ ትበልጣለች፣ እሷ አጠር ያለ ነው። ግን በጣም ስለወደደችውና ስላፈቀረችው ምንም ማድረግ አትችልም። ደጋግሜ እንደምናገረው ሴት ልጅ የምትወደውና የምታፈቅረውን አግብታ ጥሩ ኑሮ ትኖራለች ተብሎ አይታሰብም በዓለማዊ ጉዳይ። እኔ ምን ትላለህ ብትሉኝ በተወሰነ መልኩ በጣም የሚያፈቅራትን ብታገባ ጥሩ ነው ብዬ አስባለሁ። እና እዚህ ጋር ከወደደችው በኋላ ነው የወደዳት። ያ ማለት ከእሷ ባሰ። እንዴት አጭር ሆኜ ወደደችኝ ሳይሆን እንዴት እሷ ረጅም ሆና አገባታለሁ ነው ነገሩ። መጀመሪያ እሱ አጭር ሆኖ አይደለም፣ ግን የእሷ መርዘም በጣም ተጋነነ። ኖርማል ቁመት ያለው ሰው ነው እና እንደዚህ ብሎ የሚያት እሷ ደግሞ እንዲህ ብላ ነው የምታየው። በጣም የተጋነነ ሆኖ ሳይሆን እንደው በቃ እሺ ትንሽ ወንዱ አጭር ነው ሞራሉን ለመጠበቅ ትንሽ ከረጅም ወንዶች አጠር ያለ ነው። ወፍ ምን ነው ወንድማችን እንዳይቀየመኝ ይሄን ያክል መሰቃየት አለብኝ እንዴ? እና እሷ እንዲህ ታየዋለች፣ እሱ እንዲህ ነው የሚያያት። እና እንዳትስቆ የመስሪያ ቤት ሰራተኞች ይህንን ገጠመኝ ሳቀርበው ብዙ የሚያስቁ ነገሮችን ወደ ጎን አስቀርቼ ነው። ግን ቅድም እንደነገርኳችሁ ፍቅር ማለት ወይም ትዳር ማለት ወይም ደግሞ ህይወት ኑሮ ማለት ፎቶ ተነስተን ግድግዳ ላይ ፈገግ ብለን እንደሰቀልነው አይነት አይደለም። የአስመሳይነት ህይወት አይደለም። ትዳር በማስመሰል የምንገፋው አይደለም። በማስመሰል ገፍተነው ይጋለጣል። በውሸት ገፍተነው ይደረመሳል፣ ይፈርሳል ገና ሳንነካው። እና በዚህ አይነት መልኩ ሊያስኬድ የሚችል አይነት እልክ ውስጥ ነው የገባችው እህታችን። እንዳፈቀረችው የታወቀባት ደብዳቤ ጽፋ ወረቀት ጽፋ ልትሰጠው ስትል ወረቀቱ ጠፍቶባት ወድቆባት ነው። እና የጽዳት ሰራተኞች አግኝተውት እርስ በርስ አወሩት። የጽዳት ሰራተኞች ደግሞ ለአንዳንድ የቢሮ ሰራተኞች ነገሯቸው። ከዛ መልሰሽ ቦታው ላይ ወረቀቱን አስቀምጪ ተብሎ ተነግሯት እሺ ብላ ወረቀቱን የነበረበት አስቀምጣ ነው ያቺ ሴት ወረቀቱን አገኘሁት ብላ ለዛ ሰው የሰጠችው። ግን ያ ወረቀት ቀድሞ ተነግሮታል። እንደምትወድህ ታውቋል፣ ልትጠይቅህ ነው በደብዳቤ ታያለህ ምን አለ በለኝ ተብሎ ተነግሮት ከዛ ስትሰጠው ሳቀባት። አይ እኔ እኮ ቀድሜ እኮ አግኝቼዋለሁ አንብቤዋለሁ አላት። ደነገጠች። በጣም የደነገጠችው ማለት አለችው ይሄው ምናምን ብሎ በስልኩ አሳያት። እንግዲህ ይሄንን ስታዩ ምን ይሰማችኋል እናንተ? ደብዳቤ ጽፋችሁ አሽጋችሁት የታሸገ ነው ብላችሁ በተመሳሳይ ፖስታ ታሽጎ እንደገና ደብዳቤውን ለሰው ስትሰጡ እና ጽዳት ሰራተኞቹ ናቸው ጥፋት ያጠፉት። ማድረግ አልነበረባቸውም። አዎ፣ ግን ምንም ማድረግ አይቻልም። በአይነ ህሊናችሁ ሳሉት እስቲ። ደብዳቤ ይዛ መታ ይህን እስቲ ቤት ስትገባ አንብበው ብላ አንዲት ሴት የድሮ የ90ዎቹ የ80ዎቹ አካባቢ ላይ ያለ ፍቅር በደብዳቤ ነው አይደል? አሁን በፌስቡክ በምናምን ነው፣ በኦንላይን ነው። ቴሌግራም በተለይ ወዲያው ነው
እና እነዚህ ፍቅረኛሞች ምንም እንኳን በዚህ መልኩ ቢሆኑም ስለሳቀባት ተናዳለች እና ደግሞ ቀድመው ስላወቁባት ሁሉም ሰው እጅ ላይ ሁሉም ስልክ ላይ ደብዳቤ ፎቶ ተነስቶ ስለተያዘ በጣም በሽቃለች። ስለዚህ ያላት አማራጭ ምንድነው? መሸሽ አይደለም። ያን ሰው የራሱ አድርጋ ታባቱ አጠመድኩት። እነሱም ደግሞ እንዳሾፉብኝ ደብዳቤው ቀድመው እንዳነበቡት አልቀረም እና የጻፈችው የሚያስቅ የኤሌመንተሪ የሆነ አጻጻፍ ነው። የሚገርማችሁ በማዕረግ ላይ የተመረቀችው በጣም ጎበዝ ናት። ግን ጊዜዋን ትምህርት ላይ ስላባከነች በትምህርት ላይ በጣም ጊዜዋን ስላጠፋች ለፍቅር ህይወት ጊዜ አልነበራትም። ቀና ብላ ወንዶችን አላየችም። በዩኒቨርሲቲ የነበራት ቆይታ የሚያሳዝን ቆይታ ነበረ እና ሌላኛው ግን ምንም ተደፍታ ትምህርቷ ላይ ብታተኮርም ግራጁዌት ብታደርግ ምንም ብትልም የሆነ ደግሞ ባህሪ ያለ የሆነ ጸባይ አለ ማለት ነው። ጥሩ ያልሆነ ጸባይ። እሱም ምንድነው? እልከኝነት፣ ግትርነት፣ ትዕቢት፣ የራስን ከፍ ከፍ ማድረግ፣ ከንቱ ውዳሴ የሚባል ነገር። ከንቱ ውዳሴ እንኳን ሳይሆን ራስን ማኮፈስ። በቃ ተምሬያለሁ ምናምን ብሎ በትምህርቱ እርግጠኛ ሆነ አለቃዋ ታች ሆኖ እሱ ቦታ ላይ ልትተካ እንደምትችል ቀድማ መናገር ወይም ደግሞ እዛ ቦታ ላይ ልትሆን እንደምትችል እንዲያስብ ያን ሰው ማስገደድ። የሆነ ጊዜ ላይ እንደዛ ነው የሆነው። ነግራቸው በሆነ በቃላት ተጣልተው የጊዜ ጉዳይ ነው እንጂ እኮ አንተ ታች ወርደህ እኔ እኮ ላይ መሆን የሚገባኝ ነበር የሚላስ ስትነግረው ጊዜ ምናልባት ጭንሽን ሰተሽ ታፋሽን ገልጠሽ ከሆነ ነው እንጂ በትምህርትሽ በፍጹም አትበልጭኝ ማለት በልምድ በልጥሻለሁ አላት። እስቲ እናያለን አለችው። ይሄ ነገር በሆነ በተናገረችው በ8 ወሩ በ7 ወሩ ቦታውን ተክታ እሱ ታች ወረደ። ምንም አይነት ከአለቃዋ ጋር ግንኙነት የላትም። አለቃዋ ሴት ናታ። ዋናዋ የድርጅቱ ወይም ደግሞ የዛ መስሪያ ቤቱ ዋና አለቃ የነበረች በወቅቱ ማለት ነው ሴት ነበረች እና ምንም ልትታማ አትችልም ይችልች እና ያ የተናገራት ሰው አንገቱን ደፍቶ ሌላ መስሪያ ቤት ላይ እስከ መቀየር ደርሷል። ስለዚህ ይቺ ልጅ ትንሽ በተወሰነ መልኩ ናርሲሲስትነት ወይም ደግሞ ጋዝላይት የምትለቅናት። ጋዝላይት ማለት በሳይኮሎጂ ወይም ስነ ልቦና ቋንቋ ቀድሞ ማጥቃት ማለት ነው። የምርህን ነው አሁን ይሄን ትችላለህ አንተ ሲሞክረው ችግር የለው ምናምን ብሎ ሰውን ቀሽም ማድረግ። አንተ እኮ እኔ እኮ ስነግርህ አልሰማኸኝም፣ ስነግርህ እኮ አልሰማሽኝም፣ ይሄ እኮ የኔ ስራ ነው የእናንተ ስራ አይደለም፣ ታበላሹታላችሁ፣ እኔ ነኝ ይሄን ስራ መስራት ያለብኝ ብሎ በሰዎች ላይ ተጽዕኖ ፈጥሮ ስራው የእነሱ እንደሆነ ለመናገር መሞከር። ከዛ ስለ እናንተ ደካማ ጎን በሰው ፊት እናንተን ማሳጣት በመናገር ማለት ነው። በማሳየት በግልምጫ በሾርኒ በምናምን እንዲህ የሚያደርጉ ሰዎች ጋዝ ላይ ትረጩ ይባላል። ጋዝ ላይ ትረጩ እና በዚህ አይነት ሁኔታ ውስጥ ያለች ሰው ነበረች፣ ምንም እንኳን የተማረች ብትሆንም። ቀጥሎ ደግሞ የአዲስ አበባ ልጅ ሆና ብታድግም ቤተሰቦቿ ከክፍለ ሀገር በልጅነት ልከዋት ነው አዲስ አበባ የኖረችው እንጂ ውልደቷ ምናምን ገጠር ላይ ነው እና ዘመድ ጋር መታ አድጋ ነው። በዘመድ እጅ ላይ ነው ያደገችው። ስለዚህ ያለኝ ተስፋ ትምህርቴ ነው ብላ ነው ትምህርቷ ላይ ትኩረት ያደረገችው። አሁን የጎዳት ምንድን ነው? ለትምህርቷ ብቻ ትኩረት ሰጥታ አይደለም ለወንድ ለሴት ጓደኞቿ እንኳን ቦታ ባለመስጠቷ ሴትነት የሚባለውን ባህሪ ከሴቶች ጋር ብትቆይ ትንሽ የተወሰነ ነገር አንዳንድ ነገር ይነግሯታል። አንድ ጓደኛ ነች ያለቻት፣ እሷም ወንድ የምትፈራ ነች። ስለዚህ አማርኛ ፊልም አታይ፣ ማህበራዊ ሚዲያዎች ላይ ብዙ ማትሳተፍ፣ ራሷን በብዙ ነገር ያጠረች ሰው ነበረች። የከተማ ልጅ ሆና ማለት ነው። ለኢንፎርሜሽን ሩቅ ናት። የሆነ ነገር ሲፈጠር ነው የሆነ ነገር ሲፈነዳ፣ ለውጥ ረብሻ ሲነሳ ምን ተፈጥሮ ነው ምናምን እንደዚህ የሚሉ ሰዎች አሉ። አልሰማሽም እንዴ አንቺ ለነገሩ ከደብተርሽ ጋር ያለሽው ምንም አልሰማውም ይላሉ። ያ የተሰጣቸው ነገር ብቻ ትኩረት የሚያደርጉ ናቸው። በእርግጥ እንዲህ አይነት ሰዎች ደግሞ ጸሎተኛ ጸዋሚ ቢሆኑ ገዳም መናኝ ቢሆኑ ወይም ደግሞ የሆነ ወደ እንደዚህ አይነት መስመር ቢሆኑ ያን የተሰጣቸውን ነገር ደግሞ ወጥረው በመያዝ ለቅድስና በእልሃቸው ይደርሳሉ ብዬ አስባለሁ። ግን እልኩ የማን ከሆነ ነው? ያ እልከኛ ያደረጋቸው መንፈስ ሰይጣን ከሆነ አያደርገውም። የተወለደችበትን ወር ራሱ ለማወቅ ጥረት አድርጌ ነበር በኋላ ከተቀራረብን በኋላና በጣም ነው የሚገርመው። ይሄ መጋቢት ሚያዝያ ምናምን አካባቢ ላይ የተወለዱ ልጆች በጣም ትንሽ ነዘን ባህሪ ያጠቃቸዋልና ለማንኛውም ኮከቧ ኤሪስ ነው። ኤሪስ ላይ ብዙ ጊዜ ትኩረት የማደርገው ለምንድነው? ብዙ ጊዜ እንደዚያ ነገር ስለሚያጋጥም ይመጣሉ። የምክር አገልግሎት ፈልገው ይመጣሉ። በጣም ሲሰለቻቸው ህይወት ሲያስጠላቸው መምህር ያልከው ነገር ትክክል ነው፣ ይሄ ነገር እኔ ጋርም ነበረ ሲያወሩኝ ራሱ ምናምን ሚስጥራቸውን በደንብ አይናገሩም። ከዛ መፍትሄ እንዲመጣ ከፈለግ ወይም ከፈለግሽ ተናገሪ። በሴት ይብሳል። በጣም ከባድ ነው በሴት። በወንድ ወንድነቱ ስለሚጨመርበት ቲቤት ማም ስለሚጨመርበት ትረዱታላችሁ።
ናርሲሲስትነቱ፣ ቲቪቱ፣ ግትርነቱ፣ ካፈርኩ አይመለሰኝነቱ በምን ይተነፈሳል? በእግዚአብሔር ቃል ይተነፈሳል። ሴት ልጅ ግን ሴትነቷ በራሱ ተጽዕኖ ስለሚፈጥርባት እንደገና ደግሞ ያኛው ባህሪ ካለባት ደግሞ ከባድ ነው። ጸባዩ ካለባት ባህሪ እንኳን ሊሆን አይችልም። እንዴት ነው ትጎዳለች ነው እያልኩ ያለሁት። የበታችነት ሴትነት የሚባለው እኔ ሴት ስለሆንኩኝ ከወንድ እኩል መሆን አለብኝ፣ ሴት ስለሆንኩኝ ምናልባት ወንዶች ሰርቼ ካላሳየኋቸው፣ ተምሬ ካላሳየኋቸው፣ እንደምችል እንደማውቅ ካላስረዳኋቸው ሴትነቴን ብቻ አይተው ሊንቁኝ ይችላሉ ብላ ስለምታስብ ሞር በብዛት ለማስረዳትና ራሷን ጥሩ እንደሆነች ለመግለጽ ጊዜ ትወስዳለች። በመዋብም ሊሆን ይችላል፣ በዚህ ኮስሞቲክሱ ላይ በመናገርም ሊሆን ይችላል። እና የበታችነት ስሜት ከባድ ነው በጣም በተለይ በዘመድ እጅ ላይ ያደገችውና በጣም ትጎዳ ነበረ። ያ ነገር ተጽዕኖ ፈጥሮባታል። ግን ባህሪ እስኪመስል ድረስ እንደዚህ ትዳሯ ውስጥ ይገባል ብዬ ደግሞ አልጠበቅኩም ነበረ። እና ይሄ ልጅ ቀረበችው፣ አሳዘነችው። ማለት ምንድነው ቀድሞ ደብዳቤው እጄ ላይ ደርሷል፣ አንብቤዋለሁ እና ግን ስለወደድሽኝ አመሰግናለሁ ላስብበት አላት። አይ ቶ በቃ ምናምን ብላ ነው መጀመሪያ ሄደችው። ጠየቀችው እንዲህ ሊሆን እኔ እንጃ አላውቅም። ይኸው ሁሉም ስራ ቦታ ላይ ሁሉም ደብዳቤውን አግኝቶታል፣ ሁሉም አንብቦታል። ሲያ ጊዜ ወልቆ አግኝታው መልሰው አስቀምጠውላት እንደነበረ ስታውቅ በጣም ተበሳጨች። ስራ ቀይሩኝ ብላ ከቤት 1 ሳምንት ቀርታ ነበር። ኖ አንቺ የምትሰሪው ስራ ነው ተብሎ ይሄ ራሷን ከፍ ከፍ እንድታደርግ ምናምን ትሪት አድርገዋት ጎበዝ ሰራተኛ ኮነች ተብላ ይሄ ስራ ያላንቺ አይሰራም ተብላ ምናምን ትልቅነት ተሰምቷት ነው የመጣችው ተመልሳ የገባችው። እና ከዛ በኋላ ግን ምንድነው ተፈላጊነት ስሜት እንዲሰማት እንዲፈጠር ለመጥረት ያደረገችው እንዲፈልጋት የተፈላጊነት ስሜት መኖር አለበት። ሳይፈልገኝ ከዚህ በኋላ እንዴት ነው ታዲያ ምን አሰብክ ምናምን ልትለውም አልፈለገችም። እንኳን ዘንቦብሽ እንዲያውም ጤዛነሽ ትዕቢት ያለባት ይሄ ግትርነት ወይም ደግሞ ምናምን ትንሽ ጉራ ምናምን ያለባት ሴት ፍቅር ጥያቄ ተጠይቃ አይደለም ጠይቃ ተጠይቃ እንኳን ራሱ ከባድ ነው። የምትወደው ሰው እንኳን ቢሆን ትንሽ ላፍጋው ምናምን ነው የምትለው አይደል? እንዲያውም አንዳንዶቹ ቲክቶክ ላይ ምናምን ሲናገሩ ስሰማ አንድ ወንድ ወደ አንቺ ሲመጣ ወዲያው እሺ እንዳትዪው፣ ትንሽ አድክሚው፣ ራበኝ ምናምን እንደዚህ እንግዛልኝ ምናምን ጫማ ክርሽ ሲፈታ ጎንበስ ብሎ እንደሚያስርልሽ ቼክ አድርጊ ምናምን እያሉ ይሄ ገና ክብር የመፈለግ ይወደኛል አይወደኝም ብለሽ ገና ቼክ አድርጊ፣ ያከብረኛል አያከብረኝ ምናምን ብለሽ ቼክ አድርጊ። ከዛ በኋላ ያን ፈተና ካለፈ ከወደቀ ተይው። አስቡት፣ ህይወት ሌላ ታሪክ ውስጥ ገብታለች፣ እነሱ ገና እዚህ እንትን ላይ ይጨመላለቃሉ ማለት ነው። እና እቺ ልጅ በዛ አይነት ሙድ ውስጥ ገባች ማለት ነው። እና አንዷ ጓደኛዋ ነች የመከረቻት። ግን ጓደኛዋ እዛ ስራ ቦታ ላይ አይደለችም ያለችው፣ ጎረቤት ነች፣ የመኖሪያ ቤት ጎረቤት ነች። እና እናቷ ደግሞ በጣም ጸባይዋ ስለተቀየረባቸው ምን ሆና ነው እቺ ልጅ ብለው ጓደኛዋ ሲጠይቋት አይ ስራ ቦታ አንዳንድ ችግር ገጥሟት ነው እና ምንድን ነው ብሎ ጠይቋት፣ ወጥረው ጠይቋትና ነገረቻቸው። ከዛ እኚህ ሴትዮ አመመኝ ብላ ከስራ በቀረችበት ቀን የሆነ ጊዜ ጠብቀው ስራ ቦታ ሄዱና እንዳለ ሰራተኛው በሙሉ ይሰብሰብልኝ አሉ እና ሰራተኛው ተሰበሰበ። በጣም በሚገርም አይነት መልኩ ማለት ነው የልጃቸውን ጸባይ ግልጽ አድርገው የተናገሩት። ግልጽ አድርገው ሴትዮዋ በጣም ደፋር ናቸው። ልጄ እንደዚህ አድርጌ ነው ያሳደግኳት፣ አሁን ልካኝ አይደለም የመጣሁት፣ አሟት ተኝታለች እና በቃ ተፈጠረ። ማን ነበር የተፈቀረው ምናምን ብለው ጠየቁ። እኔ ነኝ ማዘር ምናምን ብሎ ተነሳ። በቃ ካልፈለግካት አልፈለግካትም፣ መጥፎ ነገር ተናግራታል፣ አይ አልተናገርኳትም፣ ትፈልጋታለህ፣ አይ አሁን እዚህ ማወራው ነገር አለም ሲል ተዛቀበት። ከዛ እሺ ልታወራት ፈቃደኛ ከሆንክ ቤት እንሂድ አብረን አሉት። አይ ቆይ አሁን አይደለም፣ አሁን እርሶ የመጡበት ጉዳይ መጀመሪያ እንስማ አላቸው። ስለዚህ በቃ ደብዳቤ ወደቀባት፣ አጋጣሚ ሆኖ አግኝታችሁት አነበባችሁት፣ ፍቅሯን ያነበብ ሌላ መጥፎ ነገር አልጻፈችም፣ እንደምትወደው የጻፈችው እና ቃላቱ የሚያስቅ ቃላት ሊሆን ይችላል። አይቼዋለሁ፣ አንብቤዋለሁ፣ ሰምቻለሁ፣ ጓደኛዋ ስልክ ላይ አንብቤዋለሁ። ስለዚህ ያን ያክል ብዙ ሰውን ስሜት ባትጎዱ፣ ባህሪዋን ክፉ ባታረጉት ምናምን ብለው ተናገሩ ሴትዮዋ መጀመሪያ። ከዛ ምርጥ እናት ተብሎ ምናምን ተጨበጨበላቸው። ግን እንዳትነግሯት ተብሏል። ከዛ ውስጥ መቼም አፉን የሚበላ ሰው አይጠፋም አይደለም። በመጣችበት ቀን ግማሽ ቀን ላይ እንኳን አልቆየም፣ ሰማች። ግማሽ ቀን እንኳን አልቆየም። በማግስቱ ስራ ገባች። እስከ 4 ሰዓት እስከ 5 ሰዓት ድረስ ተነግሯታል። እንዴ እና በጣም ተናደደች። እናቷ ጋር ደውላ ማሚ ምንድን ነው ያደረግሽው? ምንድን ማሚ የምትለው እናቴ የምትለው አክስቷን ነው እናቴ የምትለው
እንደ እናቷ ስለምታያት ማለት ነውና ምንድን ያደረግሽው? ምን አረኩ ልጄ? ስራ ቦታ መተሽ ነበር? አይ አልመጣሁም። አይ መተሽ ነበር? ምንድን የተወራው? ከዛ ስራዋን አቋርጣ ተመልሳ እንደገና ሄደች። በቃ ልጄ እኔ አፋቸውን አዘግቼልሻለሁ፣ ይኸው ከፈለግሽ ያወራሁት ይሄ ነው ይሄ ነው በነጥብ ነው ያወራሁት ምናምን ብላ ነገረቻቸውና ትንሽ በረደረች። ለእሷ እንዳገዘችላት ምናምንና እኔ የላኩሽ እኮ ነው የሚመስላቸው። ለምን እንደዚህ ታደርጊያለሽ? ኖ አላከችኝም ብዬ እምዬላቸዋለሁ። እሷም እንደዚህ አታረግም ብለውኛል። እሷም እንደዚህ እርሶን ልካ ምናምን አታረግም እናምኖታለን ብለውኛል። ስለዚህ ምንም ነገር አይገጥምሽም። ግን ምን አይነት ወረኞች ናቸው እንዳትናገሩ በእግዚአብሔር ስም አምያቸዋለሁ ብዬ ተናግሬ ነበርና የተናገረው ሰው በአፉ እውነት ይጥፋ፣ ከዛ መስሪያ ቤት ይውጣ፣ እንጀራው ይቋረጥበት ብሎ ተናገሩ። ሴትዮዋ በዛ ለአንቺ የነገረች ሰው እውነት ይቋረጥበታል። እና ከሰራተኞች ውስጥ አንዷ ነች መታ የነገረቻት። አፏን ይበላታል። በቃ አንዳንድ ሰው ማሳደር አይችልም። ኡፍ ኧረ ወጠረኝ፣ ቆይ እስቲ ልተንፍሰው ምናምን ብለው ሄደው ኡፍ ይላሉ ከተነፈሱት በኋላ። እና መቋጠር የማይችሉ ሰዎች ናቸው ማለት ነው። እና እኚህ እናት ይሄን ከተናገሩ በኋላ ግን ነገሩ እየባሰን የመጣው ምንድነው የባሰው? ይሄ ሙድ ተያዘባት። አንዳንድ አሉ ሙድ የሚይዙ ወጣቶች፣ የፈለገ እናቶች መጥተው ቢናገሩ ነገሩ ይፋ ከወጣ በኋላ ምናምን ማለት ስትመጣ ዝም ማለት ባህሪዋን ቀያየሩት። በቃ በጣም ተናደረች። በጣም ውስጧ በጣም በሸቀ እና በቃ ቢሮ ስራ መቀየር አለብኝ አለች። ስራ ቦታ ለመቀየር ሞከረች፣ ግን አሁንም ስራው ያለሱ አይሰራም። አባበሏት፣ ደሞዝ ጭማሪ ተደረገላት። እንደገና ቀጠለች። ከዛ መጨረሻ ላይ ስሜቷ እንደተጎዳ አወቀና ይሄ ሰው መጣ። ሰላም ነሽ በማለት እግዚአብሔር ይመስገን አለችው። በእኔ ምክንያት በጣም ብዙ ነገር እየደረሰብሽ ነው፣ እኔ ቁመታችን እኮ ነው ምናምን አላት እና ሳቀች። በጣም የሳቀችው የኔ ፍቅር ምንም ችግር የለውም በእናትህ አለችው። እሷ ይሄ ሁሉ የምትለምነው ለምንድን ነው? ማንም በሌለበት ቦታ የምትለምነው እነዛን ጠላቶቿን ለማሳፈር ነበር። ኧረ እኔ እያልኩ እያየሁሽ ምናምን እንዴት አድርጌ ስመሻለሁ ምናምን የግልጽ ነው የሚናገሩት። እውነት እንደዚህ እንዳሉት ነው የሚናገሩና እኔ ችግር የለውም ብድግ አድርጌ ስምሃለሁ እያለች ተሳስቀው ተቃቀፉና ተጀመረ። እርግጠኛ ላይ የምጽፉት ኮሜንት ታየኝ እና ከእሷ ይልቅ እሱ ነው በጣም ፈን የሆነ ሰው የሆነው። ምንም አይመስለውም ማለት በጣም አስቂኝ ሰው ነው፣ ግን ነገሩን እንደ ሙድ ነው የሚያየው። እሷ ግን በጣም ነው የምትናደደው። ቁስል ነው የምትለው፣ በቃ ቅጥል ትላለች። እና በእልህ ነው እንደገና ወደ ፍቅር የገባችው እንጂ ነገሩ በጣም አበሳጭቷታል። ግን በቃ ልታናድዳቸው ገባችበት። ከዛ በኋላ ያለው ነገር ስታስበው ደግሞ አሁን ጎን ለጎን ስንሄድ ደግሞ ሊስቁብን ነው። እንደገና ደግሞ ምንድን ነው የማደርገው? ነገሩ ወደ እንትን ነው መቀየር ያለብኝ። በቃ አውቄ ከነሱ አብሬ እየሳቅኩኝ እንደ ሙድ ነው ማድረግ ያለብኝ ብላ ይሄ አብሮ በመሳቅ ነገሩን ከቨር ማድረግ። እንደዛ ካልሆነ ከባድ ነው። ለምን በተናደደችላቸው ቁጥር ነገሩ ሐሜቱ፣ አሽሙሩ ምናምን ይቀጥላል። እናንተ ምንድን ነው የምትስቁብኝ ምናምን ማለት አለባት። በእርግጥ የሚያስኬደው መንገድ ይሄኛው መንገድ ነው፣ ግን አልቻለችበት። ከየት ታምጣ? አልፈጠረባትም። ልትቀላቀል ሞክራ ምናምን ከዛ ነገሩን ልታቀራርብ ሞከረች። ብቻ በአጠቃላይ ለጓደኞቿ ምናምን መንገድ ፈለገች። ታረቅን እኮ ተቀራርብን፣ እሺ ያለኝ እኮ ምናምን የሚል አይነት ቋንቋ ቀጥታ ባትናገረውም የሆነ ትንሽ ገለጽ ስታደርግላቸው አንዳንድ ጓደኞቿን ጓደኛ ሳይሆኑ ስራ ባልደረቦቿን የእውነትሽን ነው ምናምን አሉት። ልትነግርላቸው ፈልጋ ነው። ለሰዎች እንዲናገሩ ፈልጋ ነው እንደዚህ ያለቻቸውና እንደተባለው ሄደው አወሩ። ከዛ ልጁ በቃ ነገሩ እንደ ፈን ይሆንልኝ ብሎ የሆነ በቃ ደስ የሚል በላይፍ ውስጥ እንደዚህ ልዩነት ሲኖር ደስ ይላል። ይሰለቻል። አንድ አይነት ቁመት፣ አንድ አይነት መልክ ምናምን ኖሮ ምናምን እስቲ እንደዚህ አይነት ሙድ ሊጀምረው ብሎ እንደ ሙድ ነው የጀመረው እና ጓደኞቹ ሲስቁበት ያው እንግዲህ ትንብዬ ማብያል ይቀልዳል። እና አንድ ቀን ከቢሮ ወጥታ ሌላ ቢሮ ስትገባ ከኋላ መጣችበትና ጓደኞቹ በጣም ደነገጡ። ወንበር ላይ ወጥቶ ምናምን አያረዳ ላለመሳቅ ጥረት እያደረኩ ነበረ፣ ግን ምንም ማድረግ አልችልም። ብዙ ነገር ቀንሼ ነው ባይዘው። እሺ ልጅቷን ላለማበሳጨት ላለማናሸት ወንበር ላይ ወጥቶ ተንጠራርቶ ከንፈር እንደሚስም አስመስሎ የሆነ ፎጣ እየሳመ ምናምን ነገር ገባችበትና ተናደረች በጣም። ለካ ለሙድ ነው እንደዚህ የቀረበኝ ብላ በጣም በሸቀች በጣም እና
ይሄን በተረገ እንግዲህ እሺ በተባባሉ በ3 ቀን ነው በ4ኛው ቀን ነው እንደዚህ ሆነው። ከዛ ቢሮ ድረስ መጥቶ ምናምን ኧረ እኔ እኮ ያው ምን ሊፈጠር እንደሚችል እያሰብኩኝ ነው እንዴት ሊሆን ይችላል ብለው ሲሉኝ ጊዜ ያው ወንዶች ስንገናኝ ብዙ ጊዜ በእንደዚያ ነገር ነው ፈን የምናደርገው፣ ሴቶችም ስትገናኙ እንደምትስቁት ነው ምናምን ብሎ ሊያባብላት ሞከረ። በፍጹም በቃ ማለት እንደምታፈቅረው አይነት አልሆነላትም። ሙድ እንደያዘባት ስታጊዜ በቃ ሆን ብሎ ለተንኮል ነው የቀረበኝ ብላ አሰበች። በእርግጥ የእውነት 80% ምናምን የሚሆነውን ለማየት ነው እሺ ያላት። የሚሆነውን ለማየት ማለት አጭርና ረጅም ሲፋቀሩ ምን ሊፈጠር ይችላል፣ ሰው ምን ይላል፣ ስሜት ውስጥ ምን ይመስላል የሚለው ነገር ለማየት ነው። አንዳንድ ሰዎች በጣም ይገርማሉ። ወፍራም ሴትና ቀጭን ወንድ ወይም ደግሞ ወፍራም ወንድና ቀጭን ሴት ወይ ደግሞ በጣም የእድሜ ልዩነት ምናምን እንደዚህ አለ በየቤቱ። ግን ፍቅር ፍቅር ምንም ማድረግ አይቻልም። ትዳር ትዳር ነው እና ሊያባብላት ሞከረ ምናምን በቃ ታይዋ ምናምን እንዴ ደግሞ ብሶ ካንቺ ብሶ ምናምን ብሎ እንዲያውም መገለማመጥ ምናምን ተጀመረ። ሲያልፍ ተጣሉ እኮ እንዲህ በ4 ቀን ወይ መስማም ተባባሉና የመስሪያ ቤት ሰው በሙሉ ቀለደባት። ቀለደባት ብቻ አይደለም ሙድ ጭራሽ በጣም ባሰ በቃ። እና ሲሪየስ ሆና ገብታ ስራዋን ሰርታ ትወጣለች። እናትየው አሁንም ይሄ ነገር ሰሙ። ለጓደኛዋ መታ አልነገረቻትም። ምክንያቱም እናትየው ሚስጥሩን የሰሙት ከጓደኛዋ እንደሆነ አውቃለች። ስለዚህ ለጓደኛዋ ምንም ነገር መንገር አቆማለች። ጓደኛዋ ደግሞ ለጓደኛዋ ስትል ጓደኛ የተጎዳችብኝ እኔ ጥፋት አጠፋው ለእናቷ መንገር አልነበረብኝም ብላ አስባላት ከመስሪያ ቤት አንድ ጓደኛ ይዛ የስራ ከድርጅት ቦታው ላይ አንዷን ስልክ ተለዋውጣ እንደምንም ብለሽ ቀረቢያትና ሚስጥረኛ ሁኝ በእናትሽ እዘኝላት አለቻት። አጋጣሚ ሆኖ እግዚአብሔርን የምትወድ ልጅ ምንም መንፈሳዊ አይደለችም፣ ግን እግዚአብሔርን የምትፈራ እግዚአብሔርን የማይወድ የለም፣ ግን እግዚአብሔርን የምትፈራ ምስኪን ልጅ እሺ ችግር የለውም ምናምን አለቻትና ቀረበቻት። እንዴት ነሽ እትዬ ሰላም ነሽ ምናምን እትዬ ነው የምትላት። ቢሮ ውስጥ እኮ እትዬ የት ታውቂኝና ነው እትዬ እኮ የሚባለው ለዘመድ እሷ ጊዜ እንዲህ በጣም ነው የምወድሽ እኮ በቃ ወንዳ እንትን ይሄ ጀግንነትሽ ያለሽ ኮንፊደንስ በጣም ነው የሚመቸኝ ምናምን አለቻት። በይ ተብላ ነው። ከዛ ጨበጠቻትና ጓደኛዬ ትሆኛለሽ አለቻት። አትከጂኝም አለቻት። በእውነት በፍጹም አልከዳሽም፣ በቃ ሚስጥረኛ አንድ ጓደኛ ያገኘው አለቻት። እሺ ስንወጣ ስንገባ ምናምን ጋብዝሻለሁ፣ እኔ አብረን እንወጣለን፣ ስራ እድገት እንድታገኝ ያደርጋለሁ። ፕሊስ በእናትሽ ስመጣ ቢያንስ ከአንቺ ጋር ልሳቅ፣ አንድ ማወራው ሰው ይኖረኝ አለቻት። ከባድ ነው ያው በዘመድ ቤት ማደጓ፣ ባህሪዋ፣ ጸባይዋ እንደገና ደግሞ ያው አጅሬ ውስጥ ይኖራል። ምንም እንኳን ረጅም ብትሆንም ቆንጆ ናት። እንደገናም ደግሞ በራሱ ይሄ የተወለደችበት ወር ኮከቡ አለ ደግሞ እልክ አለ። እልክ መንፈሱ በደንብ አድርጎ ያለማመዳት ጸባይ አለ ደግሞ እና ተደራረበ ማለት ነው። ከዛ ፍቅር ደግሞ የሚባላል ረሳሁት። ዋናው በስላሴ ስም ድርብርብ አለባት እና ከዛ ልጁ እንደዚህ ብሏት ነው እንደዚህ ጠረጴዛ ላይ ወጥቶ አሹፎባት ነው እንደዚህ ብላ ስትል እንደዚህ አግኝታው ነው ብላ የምትነግራትን በሙሉ ትነግራታለች ለጓደኛዋ። እሷ ደግሞ ይሄን ልጅ ለማግኘት ጥረት ታደርጋለች። ጓደኛዋ ሳችሁ ጎረቤቷ ልበላችሁ፣ ጓደኛ ሁለት ጓደኛ ስለሆነ ያላት የሰፈር ጓደኛዋ ጎረቤቷ ያንን ልጅ የተፈቀረው ልጅ አገኘችው እና አንተ እንዴት ታሾፍባታለህ? ምን አይነት ሰው ነህ? ለምን እንደዚህ ታደርጋለህ? አረ ይሄ እኮ በወንዶችና በሴቶች መካከል እኮ ያለ ጓደኞቼ እንዲህ ልታደርግ ነው ሲሉ ጊዜ ብለው ተሳሳቁ። በነገራችን ላይ ጓደኛዋም ጋር ሳቀባት፣ እሷም ሳቀች እና ሁኔታ አስቋት። ያው አንቺ እንደሳቅሹ የሳቁት ጓደኞቼ ሌላ ነገር አልተፈጠረም እና ግን እንዳትቀልድባት ጓደኛ ዳረ ምንም እኮ እንዲያውም እኮ አልወደድኳትም። በቃ ደስ ይላት ፊቷ ሲከሰከስ አይቼ ደግሞ ምን ይመስላል እስቲ ይሄ ፍቅር ምን ይመስላል ብዬ አስቤ የረጅም ሴት ፍቅር ምን ይመስላል ብዬ አስቤ ነው ማን ብሎ ቀልዶ አንተ ቀልደኛ ነህ በቃ ቻው፣ ለማንኛውም አትገላምጣት፣ እሷ ፊት ኦቨር አክት አታብዛ ምናምን አለችው። ከዛ ልጁ ግን እየባሰበት መጣ። ምንድን ነው ጓደኛዋን ልካ እንደዚህ አለችኝ አይነት ነገር ነው የመሰለው። እውነት መስሎት ነው። ሌላ ጥፋት አጠፋች መሰለኝ እንደገና ጓደኛዋ እና ይመጣና ስራ መስሪያ ቤት ለተዋወቀቻት ጓደኛዋ ወይ ደግሞ እንትን ልበላችሁ ተላላኪ ነች። ቅርታ ሴክሬታሪ፣ ተላላኪ ሴክሬታሪ ነው የሚባሉት። ተሳሳትኩ እንዴ? ምንድነው ቢሮ አላት፣ ግን ሂጂና አድርሺ ተብላ ወደ ላይኛዋ አለቃ ነው ወደ ባለ ታሪካቸው ወደ አፍቃሪዋ ሴት ወደ ረጅሟ ሴት ነው የምትላከውና ተላላኪ ልበላችሁ። ይቅርታ ይሄን መዝገጠም እያዳመጥሽ ከሆነ እህታችን ስምሽ ማይመጥንሽ ከሆነ በጣም ይቅርታ። እና አገኛትና አንቺ ጓደኛሽ ጭራሽ ጓደኛዋን ልካ
ታስፈራረኛለች እንዴ ምናምን አላት። ኧረ እንደዚህ አታረግም እሷ ጓደኛዋ አስባላት ሊሆን ይችላል። ማነች እሷ? የሰፈር ጓደኛዋ ነቻ። እንደዚህ አለችኝ እኮ እኔ ትቻታለሁ። በቃ ካሁን በኋላ ስለሷ ምን ነገር እንዲወራ አልፈልግም። እንዴ ምን ነው አበዛችሁ እኮ ሲል ጊዜ ኧረ ችግር የለውም ምናምን ብላ ሮጣ መታ ነገረቻት። ለምንድን የነገረቻት? ንገሪ ተብላ ነው። ሆን ብላ ጓደኛዋ ነች የነገረቻት እንደምታስብላት እንድታቅ ብላ ነው። እና አሁንም ሲነገራት ደውላ ምን እንደዚህ ያልሽው ሳ ጊዜ እና ማን አባቱ ስለሆነ ነው እሱ እንደዚህ አንቺ እንትን የሚልሽ? በቃ እኔ ተከታትዬም ብዬ ነገርኩት አለቻት። የኔ ጓደኛ በእናትሽ ምንም ነገር አታርጊ፣ በቃ አንቺ መማየ ምንም ነገር አታርጉ፣ በቃ ይገባኛል፣ ትወጂኛለሽ፣ ግን ምንም ነገር አታጥፊብኝ። እስቲ ወንድ ከሆነ እስካሁን በኋላ ይናገርሽ አሳየዋለሁ ምናምን ብላ በቃ እንደምትወዳት ምርጥ ጓደኛዋ እንደሆነች ለማሳየት ሞከረች። በእርግጥም እውነቷን ነው። እንደዚህ አድርጋ ልትታረቅ አትፈልጋ ነው፣ አጥፍቻለሁ ብላ ስላሰበች ነው። ይሄ ጥሩ ጓደኛ ባህሪ ነው። በቃ እና እንደገና ድጋሚ ያገኘችው ያንን አጭር ኩሩሩ ልበላችሁ እንጂ ይቅርታ፣ ኩሩሩ ስል ምንድነው ልጁ እንደዛ አይነት ባህሪ ድብልብል ያለ ልጅ ስለሆነ ደግሞ በራሱ የሚቀልድ ልጅ ስለሆነ ነው እንደዚህ ያልኩት። እና አጭሮችን እንደዛ ማለት አይደለም። እንዳትስቁብኝ፣ እኔ ራሴ ረጅም ስለሆንኩኝ መተረብ ትችላላችሁ። እኔ ራሱ አገኘችውና ድጋሚ ላካችሁ ይሻላል። ራሴ ነኝ የምመጣው። ለምንድን ሄደ እንደዚህ የምትላት? ሄደ ለምን ለጓደኛዋ እንደዚህ ያልካት? እኔ እኮ ራሴ ወድጄ ፈቅጄ እኮ ነው ያናገርኳቸው። እና ምን ይጠበሳው? በእናትህ ውደዳት፣ በእናትህ ቀረባት፣ እንደዚህ አትሁን። በቃ በጣም ተጎድታለች። እንዴ ራሷ ነች እባክሽን እንደዚህ ያለችው። እኔ ለሙድ ከጓደኞች ጋር ስሳሳቅ መጣች አየችኝ። እኔ አላቅም እባክሽ፣ የራሷ ጉዳይ። እንዲያውም እኔ አንቺ ተመችተሽኛል ምናምን አለት እና ጭራሽ ሂድ ልክስክስ ነው ማለችው። አይገርምሽም? ከእሷ ይልቅ አንቺ እንዲያውም ተመቸሽኝ፣ ከተመቸሽ ማታ ደውይልኝ ምናምን ብሎ ስልክ ቁጥሩን ባየር ላይ ነገራት። ባይምሮ አቃብ አደረገችው። ቁጥሩ ቀላል ነው በነገራችን ላይ በጣም ቀላል ቁጥር ነው። ወደኋላ ተመሳሳይ ቁጥር ነው ወደኋላ እና ቃብ አደረገችው ባይምሮ። ማታ ደወለችለት። እንዴት ነው ሰላም ነው ወይ? አንቺ በቃል ነግሬሽ ያዝሽው? ኧረ በለው እንደዚህ አይነት ፈጣን ሴት አልምፈልገው። ነይ እስኪ ናይት ክለብ እንጨፍር ማለት። የት? እንደዚህ አይነት ቦታ ከጓደኞች ጋር ሙድ ይዘናል። መጣው በቃ አለችው። ምክንያቱም ለጓደኛዋ ስለመሄድ የፈለገችው ምን ሊፈጠር እንደሚችል አስቡት እንግዲህ። ከባድ ነገር የሚፈጠረዋል። ከዛ ሄደች፣ አብራቸው ተዝናናች፣ ፎቶ ተነሳች። ያን ፎቶ ያነሳችው ምንድን ነው ያሰበችው? ለጓደኛዋ ይኸውልሽ እንደዚህ አይነት ሰው ነው ያፈቀርሽው፣ ጭፈራ ይወዳል፣ ፈታ ያረግሻል እና አሪፍ ነው። ሆን ብዬ ነው የተከታተልኩት። ሌላ ሴት በህይወት ውስጥ አለች ወይ ዘልዛላ ነው ወይ ምናምን የሚለው ነገር ለማጣራት ነው ብዬ ነው ብላ ነው ፎቶ አንስታ በስልኩ ያዘችው። ይሄ በሆነ በማግስቱ አኮረፈቻት። ተጣሉ ማለት ልታዋራት ልትነግራት ባለችበት ሰዓት ላይ በሌላ ጉዳይ ተጣሉ እና እርግጠኛ አይደለሁም በምን እንደተጣሉ አላውቅም፣ ግን የግል ኬዝ ይመስለኛል። ሌላ ጉዳይ ነውና ተኮራረፉ። እናትየውም ሊያስታርቋቸው ሞከሩ ምናምን፣ በዛው ተረሳ። ልጁም ሲደውላት ትሄዳለች፣ እንደገና አሁንም ትመጣለች። እንደዚህ ከልጁ ጋር ተላመዱ። በፍቅር አይደለም፣ እሱ ዝም ብሎ ነው ትመችኛለሽ፣ እንደውም አንቺ ትሻይኛለሽ ያለው። ከዛ ከጓደኞቹ መካከል አንዱ ወደዳት። ከዚህ ከአጭሩ ልጅ ከመስሪያ ቤት ጓደኞች መካከል አንዱ ወደዳትና በዛው ስልክ ተለዋወጡ ምናምን፣ በዛው ጓደኛ አገኘች ማለት ነው። ተጣበሱ። እንግዲህ የሰፈር ጓደኛዋ ነች ይኸውልህ የምታደርገው። ፎቶ እንዳነሳች እነሱ አያውቁም ነበረ። እሷ ስልክ ላይ ይሄ ያፈቀራት ልጅ የስራ ቦታ ላይ ያለው ልጅ የጓደኛዋ ፍቅረኛ ማለት ነው። ነገሩ መቼም ይገባቸዋል። ስልኳ ላይ ናይት ክለብ ሲጨፍሩ የተነሳውን ፎቶ አገኘና ሰጣት። አገኘና ወደ ራሱ ስልክ ወሰደው። አላወቀችም ግን አብረው ያው ሲተኙ ምናምን ከስልኳን ሲጎረጉር አገኘው ይሄን ፎቶ። ላፍ አደረገውና ለማን ይሰጣታል? ለተላላኪዋ ያንን ፎቶ። ከዛ ይሄንን ፎቶ ተላላኪዋ ደግሞ ይዛ መጣል እዚች በቃ ማለት ቤስት ጓደኛው እንዴት እኔን ተከታታዩ አግዣት ምን በያት ምናምን ብላ እንደገና መልሳ እንዴት የእሷን ፍቅረኛ እንዴት እሷ ትይዝባታለች ብላ ደግሞ ተናዳ ነው አምጥታ የሰጠቻት። ደግሞ ምን ብላታ ተጣልተናል ብላታለች። አስቡት፣ እኔና የሰፈር ጓደኛዬ እኮ ጎረቤት ተጣላን፣ አናደደችኝ ባክሽ ማን ብላታለች። አሁን ስትናደድ ስትጣላት ሆን ብላ ሄዳ ይቺ ልጅ ያፈቀረችዋን ይቺ ረጅሟ ልጅ ያፈቀረችውን ጓደኛ ያዘችባት ልታናደድ ፈልጋ ነው ብላ ነው ያሰበችው ሰክሬታሪዋ። ኧረ ጉድሽን ተመልከች፣ ገና ተጣላን ብላ ከአንቺ ጋር ተጣላሁኝ ብላ
ይሄ አንቺ ያፈቀርሽው ጋር ናይት ክለብ ገብታለች አለቻት። ደነገጠች፣ ተናደደች። እንግዲህ ለበጎ ነገር የነበረው ነው ወደ መጥፎ የተቀየረው። ያፈቀረችውም ሌላ ሰው ነው እና አበደች። እቤት መጣች፣ እናቷ ጋር ተናገረች። እናቷ ቆይ ዝም እኔ ነኝ የማስተካክለው፣ ሁሉ ነገር ራሴ ያስተካክላለሁ። እንዴት እንደሚጠላለፍ አያችሁት? እኔ አስተካክላለሁ፣ ችግር የለውም አንቺ ተረጋጊ አሏት። ከዛ ቀስ ብለው ሄዱና ምንድን ያረግሽው አሏት። እማዬ ምን አረግኩኝ እንዴ? በተጣሉ የፈለገ ቢሆን ያፈቀረችውን ሰው ትይዣች? ወይ እማዬ እንደሱ አይደለም፣ ይኸው ይሄ ፎቶ የተነሳ ነው በዚህ ቀን ነው። እኔ አሁን ፍቅረኛዬ ደግሞ የእሱ ጓደኛ ነው፣ ጓደኛው ነው ከስልኬ ላይ ወስዶ ፍቅረኛዬ ነው። ቆይ አሁን ደውዬ ላሰማታለችና ደወለችና አንተ ከስልኬ ላይ ምን አባክ ፎቶ ነው የወሰድከው አለችው። እና ምን ችግር አለው አላት። እሺ ለማን ወስደ ለማን የሰጠኸው? እንዴት እሷ እጅ ላይ ሊደርስ ቻለ? እንዴት ትልክላታለህ? ምን እንዲደርግ ፈልገህ ነው አለችው። ከዛ ሳቀባት ነው እባክሽ የራስሽ ጉዳይ ምናምን ብሎ ዘጋው። ለዝሙት ነው የፈለጋት ለካ። እና ያንን እንትን ይፈልጉታል የመስሪያ ቤት ላይ ወሬው መቀባበሉን ረጅሟን ለማበሳጨት ለማናደድ ይሞክሩታል። ለካ በስራ ላይ በጣም ስለምታበሳጨውና ደሞዝ ስለቀጣችው ወይም ደግሞ አለቃው ስለሆነች የሆነ ስራ ስለበደለችው እሷን ማበሳጫ አድርጎታል ያን ፎቶ። እኔን እንደዚህ እንዳቃጠልሽ እኔ ደግሞ እንደዚህ ፎቶ ሰጥቼሽ ምናምን ብሎ ከስልኳ ላይ ወስዶ ከዚችኛው ላይ ወስዶ ለአለቃው ሰጥቷታል። ያን በተላላኪው የላከላት ሊያበሳጫት በስራ ተናዶባታል። በቃ ተቆላልፈዋል አልኳችሁ። በቃ እኔ ራሴ በጣም ነው የገረመኝ። እና እንዴ እንደዛ ነው እንዴ አለችና እንደገና መልሳ ሲደውለት ስሚ እኔ አለቃሽን ለማናደድ ብዬ ነው ያደረኩት። አለቃሽ ትንሽ አበሳጭታኝ ስለነበረ እንደ በቀል አድርጌው ነው። እና እኔ በበቂያ ነኝ ሁለተኛ እንዳትደውል እኔ ጋር ምን አይነት ባለጌ ነው እኔ ደህና ሰው አገኘው ብዬ ምናምን ብላ ስትዘጋው ቴክስት አደረገላት። ከማማ ጋር እያወራች ቴክስት አደረገላት። እሳቸው ገርሟቸው የማታመጡት ነገር የለም እዛ ሄደሽ ደግሞ ሌላ ፍቅረኛ ያዝሽ ደግሞ አንቺ የእሷ ገርሞኝ ምናምን እያሉ ቴክስት ያደረገ እሳቸውን ረሳቸው ማለት ነው። ከሱ ጋር ማማዬ አይሻል ማዬ ምናምን እያለች ትልካለች። ሲጽፍላት ኪው ይላል። ማዘር ገርሟቸው ኧረ ከኔ ጋር ነው ጨዋታ የጀመርሽው እስቲ እሱን ታዩ ቁጭ አድርጊው ብለዋል። ስልኩን ቀምተዋት መጀመሪያ እናውራሏት እና የተላላኩት ጽሁፍ በጣም የሚገርም ነገር ነው። ግን ትወጂኛለሽ የምርሽ ነው? እኔ እኮ እናቴ እኮ አግባ እያለች ነው ምናምን ነው እያለ የሚልክላት። ያንን ጽሁፍ ስታየው ልቧ ደስ ብሏታል። ማማ ደግሞ እዚህ ጋር ደግሞ ሌላ ነገር እያሏት ነው። ማማዬ ሽንት ቤት ልገባ ፈልጊ ነው በኋላ እኔ ራሴ መጥቼ አወራታለሁ አለቻቸውና ሂጂ ግቢና ተመልሼ እመጣለሁ። ተመልሼ ትመጫለሽ እናወራለን። አልሄዳትም ከዚህ ዛሬ ያሉ እሺ ስልኩን ይዛ ገባችና ቻት እዛው እሳቸው ቁጭ ብለው እየጠበቋት እኮ ነው ቴሌቪዥን ተከፍቶላቸው። ከዛ ሽንት ቤት ቁጭ ብላ የምርኔ እኔ ብላ ደወለችለት። አዎ ከዛ ቀስ ብለው ሹክክ ብለው መጡ። መቼም ጎረቤት ቤት አይደል እንደፈለጉ መሆን ይችላሉ። ሽንት ቤት ሲመጡ ስልክ እያወራች ነው። በይ ጨርሽና ነይ በቃ ችግር የለውም ማለት እሺ ማየ እሺ ምናምን አለቻቸው። ማዘር ወደ ቤታቸው መጡ። ገብቷቸዋል በቃ እና እኔን አሮጊቷን ትተሽ ከሱ ጋር በማውራትሽ ምን ተጠቀምሽ? ጊዜ አገባሻለሁ አሏት አለቻቸው። እውነትሽን ነው በጣም ጎበዝ። እንደዚህ ደግሞ ልጄ ብታቀላጥፊልኝ በይ አሁን ይሄን አጭር የተባለውን ሰው ማግኘት እፈልጋለሁ አሉ። በቃ እናገኘዋለን፣ ሁለታችን እናገኘዋለን። በፍጹም አጭር ሰውማ በፍጹም እንደዚህ አያሸንፈንም እንዴ በፍጹም እያለች እሷ እየቀለለች ከማዘር ጋር እየተቀላለዱ ወደ ቤታቸው ሄዱና ከስራ ሲወጣ ለመጠበቅ ሞከረች። ቢሉት ልጁ በቃ ጭራሽ ሌላ ነገር ውስጥ ነው ያለው፣ ሌላ ሙድ ውስጥ ተናዶባታል። እልክ ውስጥ ገብቷል። ጭራሽ የእሷ ተቃራኒ እንትን ሆነ፣ የባሰ ሆነ ከሷ። ለምን እንደሆነ በኋላ እነግራቸዋለሁ። ለምን ከሷ የባሰ ግትር እንደሆነ መቼም ትረዱኛላችሁ አይደል? ይገባችኋል። የባሰ ግትር ሆነ። እሷ ስላፈቀረችው መፈቀር አልቻለም፣ ወይም ደግሞ ያፈቀረችውን ሰው የእሷ ሊሆን አልቻለም። ለምን ሲባል ግትር ከሆነው ልቧ ውስጥ ወጥቶ በዝሙትም ይሁን በፍቅር መልክ ይሁን ወደሱ የገባ መንፈስ እሱንም ግትር አድርጎታል። እንድታገባ ወንድ እንድትቀርብ የማይፈልግ ፊቷን የሚከሰክስ ወንዶች ሲቀርቧት ጭምድድድ ብላ ምናምን ጥሩ ባልሆነ ስሜት እንድታርቃቸው የሚያደርገው መንፈስ ተጋብቶበት እንደዛ ሆኗል ማለት ነው። ገብቷቸዋል። እና ዘሳኔ ጎልጎታ ጸሎት ላይ ምናምን አይታችሁ ከሆነ በጸብ በሚመሰሉና በፍቅር የሚመሰሉትን አጋንንት ይላል አይደል? ይሄ ጸሎት መጽሐፍ ቢጸለይባቸው እንዲያረጋቸዋል እያለ ይናገራል አይደል? ስለዚህ በፍቅር የሚመሰል አጋንንት አለ። ወደዋለች፣ ለምን ወደደችው ብሎ ግን ሲመጣ መንፈሱ በፍቅር መልክ አይደለም የሚመጣው፣ በግትርነቷ መልክ ነው የሚመጣው።
ለምን አይነ ጥላው ወዷታላ። ወንድ ነው የሚያረጋት፣ ግትር ያረጋታል፣ ትዕቢተኛ ያረጋታል። የሆነ ለወንዶች የማይመች ጸባይ እንዲኖራት አድርጎ ውስጧ እኮ በጣም ለስላሳ አፍቃሪ ልትሆን ትችላለች። ብቻዋን ስትሆን እኮ እንባዋን አንሶላውን ሊያርሰው ይችላል። ግን በቃ ወንዶች ፊት ቀየር ትላለች። የሆነ አልሸነፍ ባይነት፣ ግትርነት፣ አልሞት ባይ ተጋዳይ፣ ካፈርኩ አይመልሰኝ ብዙ ነው ስማቸው። ከዛ ዘበኛው በጣም እንደከፋ ታየና ከዚህ በፊት ገጠመኝ ነግሬያቸዋለሁ። እንደዚህ አይነት ገጠመኝ መስሪያ ቤት ውስጥ ዘበኞች፣ ጽዳቶች ምናምኖች አንዳንድ ጊዜ ጥፋት ያጠፋሉ፣ አንዳንዴ ደግሞ ይጠቅማሉ። መንፈሳዊ ሕይወት ላይም ጎበዝ ናቸው፣ በናፍስት ጉዳይ ላይም ጎበዝ ናቸው። ማለት በተለየ መልኩ አይደለም። እነሱ ግን አንዳንዴ ስትቀርቧቸው የሚያሳዩት ባህሪ ትንሽ ለየት ይላል እና ዘበኛው እህቴ ምን ሆነች ነው? በጣም ከፍቶሻል አላት። አዎ ደብሮኛል ምናምን አለችው እና የተፈጠረው ነገር እንደሰማ አውቃለች። ታያቸው እባክሽ አትስሚያቸው። እዚህ ሲወጡ ራሱ እያሾፉ እየቀለዱ የሚወጡት። አንቺ በተሻለሽ መጠን ራስሽን ለማከም ራስሽን ለማገዝ ሞክሪ ማለት እና ግን መፍትሄ ከፈለሽ ችግር የለው ማለት አለችው። ምን አይነት መፍትሄ አለችው? እንግዲህ የድርጅቱ በር ላይ ነው መስረትን አውቶቡስ መጥቶ ሁሉንም ይዟቸው የሚሄደው በባስ ነው የሚሄዱት እና ቀድማ ወጥታለች። ባስ ውስጥ ቀድሞ በሩ ሲከፈት ከፊት ለመቀመጥ ከኋላ ከተቀመጠች ጥሩ አይደለም፣ ከፊት ነው የምትቀመጠው። እና ምንድነው ችግር እንትን መፍትሄ አለ አለችው። አዎ የምን መፍትሄ? ያው ይገባቸዋል መቼም። አላለ ችግር የለው አንቺ የምትፈልጊው ምንድነው አላት። እኔ እንደምፈልገውማ ከሆነ ሁሉንም ማናደድና ማበሳጨት ነው የምፈልገው። የምትወጂውንም አላት። አይ እሱማ ምንም ነገር እንዲነካው አልፈልግም። ያው አፍቅሬ ያለው አይደል? አዎ ምንም ነገር እንዲነካው አልፈልግም። የእሱን መጥፎነት ማየት አልፈልግም አለችው። እንግዲያውስ እንደዛ ከሆነ አንዱን በመያዝ ሁሉንም ማበሳጨት ትችላለሽ አላት። ግን እንዴት አንተ እዚህ ዘበኛ ሆነ ለእኔ መፍትሄ እንዴት ልታቀርብ ትችላለህ? ይሄ መፍትሄ እንዴት ለአንተ አልሰራም አለችው። አይ ጥበብ እኮ ግዴታ ሀብታም አታደርግም፣ ግን የምንፈልገውን ነገር ማድረግ ትችላለች። የምንፈልገው የምንመርጠው ደግሞ እኛ ነን አላት። አይ የምልህ እንደው ይህን የመሰለ ጥበብ ካለ ገብቷታል። የሆነች ነገር እሰጥሻለሁ ከዛ በኋላ ማን ብሎ አውርተዋል። አይ ይሄን የመሰለ ጥበብ ካለ ግን እኮ አንተ በዚህ ጥበብ የሆነ ነገር መስራት ትችላለህ ማለችው። አዎ እስቲ እንግዲህ ገና ከክፍለ ሀገር ስለመጣሁኝ የተወሰነ ነገር ሰራ ላድርግና ከዛ በኋላ ደርስበታለሁ፣ ከተማዋን ልልመድ ብዬ ነው ምናምን አለት። አልገባትም። ወይም ደግሞ ጥያቄውን መጀመሪያውም አነሳሷ ጥሩ ነበረ። ጠንቋይ ለራሱ ሳያቅ እንዴት ለሰው ያውቃል አይነት ነገር ነው አባባሏ። እና ጠንቋይ ባትለውም አባባሏ እንደዛ ነው። ከዛ አንተ እውነት ጥበበኛ መሆንን የማውቀው የምወደውን ሰው እጄ ላይ ከጣልክልኝ ነው አለችው። ስንት ከፍኛለሽ አላት። ሙሉ ደሞዜን እሰጥሃለሁ፣ የአንድ ወር ደሞዜን አለችው። ማምላክን አላት። እውነት ማርያምን አለችው። ያው እንግዲህ ማምላክን ሲል አንጀት ለመብላት ነው አይደል? ይገባቸዋል። ከዛ እኔ እንዲያውም ለፍቅር የምከፍለው መስዋዕት ይሆነኛል፣ አልቀበልሽም ከአንቺ በዚህ ልክ የምትወጁ ከሆነ እንዲያውም እኔ ይህንን ውጤት እንድታይ ይፈልጋለሁ። ከዛ በኋላ የስራ እድገት ትሰጭኛለሽ አላት። እውነት ትፈልጋለህ አለችው። አዎ ተስተምሬያለሁ እኮ አላት። ስንት? 12ኛ ክፍል ጨርሻለሁ። እንዴ ከጨረስክማ ስቶር ውስጥ እኮ እኔ እኮ ክፍት ቦታ አለ፣ እንዲያውም በአንተ ቦታ ሌላ ሰው ተተክቶ እቀይርሃለሁ አለችው። እንደዎችን ስራልኛቸው ውይ ታያለሽ በዚህ 2 ቀን 3 ቀን ውስጥ አላት። የሆነ ሰዓት ላይ ከ2 ቀን በኋላ ረስተዋለች ይሄን ማለት መባባላቸውን። ቢሮ ምናምን መጥተው እግሮቿ ስር ተደፍቶ በቃ ይቅርታ አድርጊልኝ በእናትሽ እኔ ሳስበው እየወደድኩሽ መጣሁኝ በቃ ምናምን ብሎ ከንፈሯን ድብና ጎሳማት። ደነገጠች፣ ውሃ ሆነች፣ በቃ አለቀሰች። ከዛ በመስኮት በኩል ወጣ ጥበቃው እንደዚህ እያየች የምርህን ነው የእውነት ነው ትለዋለች። በፎቅ ነው እንግዲህ ላይፍ ስለሆነ ፎቁ ጥበቃውን ወደታች ታየዋለች። እና ምንድን ነው የምታየው አላት። አይ ሰው ሰማ አልሰማም ምን ችግር አለው ከዚህ እንዲያውም ካሁን በኋላ ሚስቴ ነሽ ብዬ አውጃለሁ አለ። ሚስትህ አለችው። ከፍቅረኛ አልፈ ከጮኝነት አልፈ አለችው። በቃ አንቺን ነው የማገባው ካሁን በኋላ አላት። በዚህ ልክማ መፍጠን የለበትም አለች። እሷ አባባሏ ደብተራውን ነው ጥበቃውን ነው በዚህ ልክማ መፍጠን የለበትም። ቆይ እንትን ቀስ ብሎ መሄድ ያለበት ጊዜ ምን መፍጠን አያስፈልግም። እኔ አሁን የመጣሁት በቃ እንደምወድሽ ለመናገር ነው። ችግር የለውም እኮ ከማን ጋር ተጣልተህ ነው? አበሳጭተው ነው? አናደው ነው? ለእልህ ነው? አሁንም እኔን ለፉክር ነው አለችው። አይደለም ጓደኞቼ ናቸው። አሁን ሂጂ ከእነሱ ጋር ስሳሰቅ ታየኛለሽ ማለት። ከዛ አታታለኝም አለችው።
ወይ ጉድ! እኔ ነኝ በቃ ካሁን በኋላ እንዲያውም እኔ እኮ ነኝ ይከባል። አንቺ እንዲያውም እኔ አንቺ እንደምወድሽ አንቺ እኔን አትወጂኝ ማለት ጭራሽ ፍቅር መስተፋቅር እንደገባለት ራሱ በይፋ መናገር ጀመረ። ራሱ መስተፋቅር መንፈሱ በገሃድ ማውራት ጀመረ። ረበለው ፍጥነት አለችና እሱን ቢሮ ቁጭ አድርጋ ጠብቀኝ የትም እንዳትንቀሳቀስ ብላ ጥበቃውን ጠራችው። ግንብ ስር ምንድን ነው አለችው። እንዴት ተሳካ አላት። የመችሽ በቃ ሂጂ ልኬዋለሁ አላት። እና ልከው ነው የመጣው ነግረዋልሽ? አይደለም የሚላከውን ልክ ያለው ችግር የለውም እኔ ጥበብ ልክ ያለው ከዛ ይመጣል አሁን ቢሮሽ። አረ ቢሮ ነው ያለው ትቼው የመጣሁት እኮ አሁን ኮንፈረንስ ሞኝ ነው አልሽው። ሂጂ ቀጥይበት ራስሽ ግቢ በቃ ችግር የለውም በቃ ሂጂ አላት። ከዛ ስትመስ የት ሄደሽ ነው አላት። አይ ጥበቃውን እንትን ምግብ እንዲያመጣልን። አረ እኔ ምግብ አልበላም አሁን ምግብ በልቼ እንዲያውም ከስራ ብትሽኮን አለቃ ስለሆንሽ እንደወጣ ፍቀጂልኝ ውጭ ሆኜ አዘጋጅቼ እጠብቅሻለሁ እራት ጋብዝሻለሁ አላት። ኧረ በእናትህ ትበለው ትንሽ ረጋ ሰከን አድርገው አለችው። በቃ እንደወደዳ ስታውቅ ጠብረር ማለት ጀመረች። በሁለተኛ በሶስተኛ ቀን ላይ እራት ጋበዛት። አብረው አደሩ። ማየም ነበረ ያው ይገባቸዋል እና በቃ በአጠቃላይ በቃ ሙሉ በሙሉ በእሷ ቁጥጥር ውስጥ ሆነ። አጠገቧ ዳቦ በሻይ እየነከረ የሚበላ ሰው ሆነ ማለት ምንም በቃ እንደ ህፃን ሆነ ማለት ነው። ይገባቸዋል አይደል? ፎቶ ተነሱ። ስልካቸው ላይ ሁለቱ ፎቶ ነው ያለው። ሃኒ ይላታል። እሷም በቃ ማሪ እኔ አባባት ማን ነው የሚባለው? አዲስ ያመጣችት ቋንቋ ነበረ። ባባዬ ባባ አዲስ ፍቅር ሲያመናቅር ነው። ሰራተኞች በሙሉ እንዳለ ብሽቅ ብለዋል። በቃ በጣም ማለት እሷ ጠብረር እያለች እሱ በቶ ተለጥፎባታል። እና ኮራ በይ ምንም አትልመጥመጪ ብሏታል ጥበቃው። በቃ እንደዛ ነው። ምን ማድረግ አለብሽ? ሰው ጊዜ መፈቀር አፈቀርሽ አይደለም ዝም ብለሽ መፈቀር። አሁን ተራው ያንቺ ነው። መወደድ ጠብረር ማለት ነው። ኮራ ማለት ነው ያለብሽ አለት። በቃ ባለውለታዋ ሆኖ ማንም ሰው ይሄን አያውቅባቸውም። ከጥበቃ አውጥታ በአንድ ወር ውስጥ የታረገችው ስቶር አድርገች። ከስቶር ደግሞ በደንብ አድርገህ ትጋና በደንብ አድርገህ ስራ ብላ ፌክ የሆነ የውሸት የትምህርት ማስረጃ ክፍለ ሀገር ላይ ጥሩ የስራ እንትን እንደነበረህ እዚህ መተህ የሰው ሀገር ስለሆነ እንደሆነ አስመስለማን ብላ የስራ ፌክ አድርጋ ከግምጃ ቤት ከስቶር ወደ ሌላ ቦታ ደግሞ አሸጋገረችው። ወደ ተሻለ ደሞዝ ወደሚያገኝበት ቦታ በቃ ቻው ብሏት እዛው አንድ ግቢ ውስጥ ሆኖ ራቅ ያለ ቦታ ነው። በቃ ሱፉን ገጫጎ ከረባቱን ገጫጎ ምናምን በጽዳቶቹ በአካባቢ ምናምን ጎብለል ይላቸዋል። በቃ እሺ ሸበላው ይሉታል። በቃ እና ዲያግ ነው እንዴት ነው አለ ነው ይላል። እና ጥበብ ታዲያ አይደል እንዴ አላት አንድ ቀን ሲያገኛት። እንዴ ይሄ ነው ጥበብ ለካ በአንድ ጊዜ አይደለም ሀብታም ባንክ ተዘርፎ አይደለም ጥበብ የሚኮነው ወይም ደግሞ የሆነ ጠምቶ አይደለም ሰውን ጠቅሞ ነው ምናምን ብላ በቃ ትክክለኛ ጥበብ እንደሆነ አምና እናቷ ራሱ ገርሟት እንዴት በቃ ወደደኝ አትናገሪ ብሏታል። ለማንም እንዳትናገሪ ብሏታል። ይሄማ እንጃ ሌላ ነገር ነው። እንዴት እንደዚህ ቢጣላሽ የነበረ እቤት ወስዳ ምናምን ስታስተዋውቃቸው ማዘርዬ እንዴት ነው ሰላም ነው እግዚአብሔር ይመስገን ምናምን በቃ ልምጥምጥምጥ የሚል ነው። ሽቁጥቁጥ አለ። በዛ ላይ ደግሞ ልጃቸው በጣም ቆንጆ እንደሆነች ኩሩ እንደሆነች ስራ ቦታ ላይ እንደሷ ስራ እንደማይሰራ እሷ ከሌለች ስራው እንደሚበላሽ አድርጎ ሲናገር ከዘር ነው መሰለኝ ይሄ ነገር። ሴትዮዋም ደስ አላቸው ጥብርር አሉ። በቃ በአንድም በሌላ መንገድ ሰርጉ ገብቻው ምናምን የሚባል ነገር መወራት ተጀመረ። ጓደኛዋም ራሱ ታረቀቻት ደስ ብሏት እና ያው ከስራ ባልደረቧን እዛ አፍቅረዋለች። እቺ ጓደኛዋ ጎረቤቷ ታርቃለች። እነዛም እንደሚጋቡና በአንድ ቀን እናግባ ተባብለው ጓደኛ ማቾች እቅድ አቅደዋል እንንገራቸው ብለው። ከዛ እሺ ብለው ሲነግሯቸው ትንሽ ተቃቅረዋል ነበር ስራ ቦታ ላይ። ያ በስራ የጎዳችው ፎቶውን የላከላት የጎረቤቷ ፍቅረኛ ማለት ነው። አብረው ሻይ ቡና በሚሉበት ሰዓት ደስ አይለውም። በቃ ፊት ለፊት ሲያት ይናደዳል። ለምን ጎድተዋለች በስራ ግን በእኔ ደስተኛ አይደለህም ማለት ነው ስትለው ጊዜ አዎ አላት። እሺ ምንድን ያጠፋው ስትለው ጊዜ ምን አድርጌ ነው ግን ባለፈው እንደዚህ ስራ ይሄን ስራ ሰርቼ የቀጣሽኝ እኔም እንደዚህ ምን አድርጌ ነው ማምሻ ጊዜ ጥፋትን ማመን አለብህ አጥፍታል ስትለው ጊዜ እና በአንድ ጊዜ ይቀጣል እንዴ ምናምን ብሎ ተከራከራት። ምክንያቱም የፍቅረኛው
ጓደኛ ምናምን ስለሆነች ብናገራት ምንም አትለኝም ብሎ ነው። እኔ በሀቅ አምናለሁ፣ በስራ አምናለሁ። ግን ካጠፋው ይቅርታ እንታረቃለች። ተነስቶ ታረቁ። ቤስት ጓደኛ ማቾች ሆኑ፣ 4 ሆኑ ማለት ነው። በቃ አሁን 5ኛ ማን ሆነች? ተላላኪዋ ባለውለታዋ ማለት ነው። ባለውለታዋ ደግሞ ምንም እንኳን የምትደብቃት ነገር የለም። እቺ ዋናው ባለ ታሪካችን የምትደብቃት ነገር የለም። ይቅርታ የምትደብቃት ነገር የለም። ዲቹ ወፍ የነካዋት አይመስልም። ቲቪ ላይ ነች ያለችው። እና በጣም የሚገርማችሁ ነገር ጥበቃው የነበረውን ገሌን እስቲ ሸበላውን ቅረቢው፣ አሪፍ ልጅ እኮ ነው፣ በጣም እኮ ጎበዝ ጥበበኛ ነው አለቻት። በምን አወቅሽ ጥበበኛ መሆኑን አለቻት አንድ ቀን። አይ ጎበዝ ነው፣ እኔም ስራ ቦታ ላይ እዛ ጥበቃ ላይ ጎበዝ፣ ከስራው ጎን ለጎን አትክልት ሲኮተኩት ምናምን አይቼ ስራ አድርገህ ሰጥቼው ነው ምናምን ብላ ቀይር አድርገች። ጥበበኛ የሚለውን ሀሳብ ከአፏ አምልጧት ማለት ነው። እኔ ደግሞ ሌላ ነገሩን ያወቅሽ መስሎኝ አለቻት። ምን ሌላ ችግር አለበት ጊዜ? አይ ደብተራ ስለሆነ ሁላችንም ስለምናቅ ጥበበኛ እስቲ ወይ ነው እንዴ? እኔ አላወቅኩኝም፣ እኔ እንደዛ አላወቅኩኝም። ለማንኛውም ችግር አለው እንዴ ደብተራ ስራ ጊዜ? ረዛ በሃይማኖታችን እኮ አይፈቀድም፣ ጥንቆላ አጋንንታዊ እኮ ነው አለቻት። አለች አጋንንታዊ ነው፣ ሰይጣን እኮ ነው አለቻት። ኧረ ተይ እኔማ ገንዘብ የማይቀበል ከሆነ ምናምን አለቻት። እንዴ ያረክልሽ ነገር አለ እንዴ አለቻት። ኧረ ምንም ነገር የለም እንዴ ምንም። አይ ፈራውሽ ልጁ መጥተው ወደ አንቺ እጅ የተንበረከከው የሆነ ነገር አድርጎልሽ እንዳይሆን መስለው ጊዜ። አዎ በቃ ዝም በይ በቃ ጥበብ ልስራልሽ አለኝ። አዎ በቃ ዝም በይ በቃ ያዥ ሚስጥሩን ያዥ አለቻት። ሚስጥረኛ ተማምለናል አይደል እዛ ጊዜ። አዎ ወይ ጉድ ለካ አንበርክከሽው ነው አለቻት። በቃ እና ምንም ማድረግ አልቻልኩም፣ ራሱ ነው የተጫወተብሽ ነው። እኔ ደግሞ አንድ ጉድ እሰራልሻለሁ፣ የሆነ ውለታ ውልልሻለሁ፣ ውለታ ዋይልኝ ሲለኝ ጊዜ እኔም ስራ ሰጠሁት፣ እሱም ደግሞ ይሄን ጥበብ ሰራልኝ። ጎበዝ ነው እውነትም። ጥበብ ሰይጣናዊ ጥበብ ባይሆን ኖሮ ጥሩ ነበረ። ስንት ተቀበለች ሰው ጊዜ። ሙሉ ደሞዜን እሰጥሃለሁ ብዬው ነበረ፣ አልፈልግም፣ ይሄ እኔ እንዲያውም አልፈልግም፣ ለፍቅር የምከፍለው መስዋዕትነት ነው ሲለኝ ተውኩለት። በቃ ደሞዙንም ተውኩትና ስራ እድገት ሰጠሁት አለቻት። ኧረ አንቺ ይሄ ነገር እውነትም ጥበብ ነው እንዴ? ብር ካልተቀበለሽ እኮ በቃ ጥበቡን እንዲሁ ከጭንቅላቱ የሚያወጣው ጥበብ ነው ማለት ነው። ለብር ብሎ መስሎኝ አጋንንታዊ መስሎኝ አለቻት። ኧረ አይደለም፣ ከፈለግሽ እንዲያውም እኔ ብትቀርቢው ደስ ይለኛል፣ እንደ ጓደኛው ብትሆኝ ልንገረው እንዲ አለቻት። ኧረ እባክሽ እኔ የከተማ ልጅ ነው የምፈልገው። እንደገና እኮ ነው። ኧረ ጎበዝ ነው ታዩ እባክሽ፣ አታዩም ገና ካሁኑ ስራ እድገት እንዳገኝ እንዴት እንደተለወጠ አለቻት። በዛ ተቀራረቡ። ከዛ እንደምንም ብለሽ ቀረቢ ብላታለች። እሷ ግን ደውላ ለሱ ምን ብለዋለች? በል እኔ ጋር ያለችውን ተላላኪ እንደምን ማጥምድ ልቧ ዳርዳር እያለ ነው። ኧረ እሷን የመሰለሽ ሸበላ ችግር የለውም ፍላጎት ካላት እኔ የምፈልገው ትዳር አለ እንዲ አለና በ3ኛ ቀኑ ላይ እጅ ወገብ ለወገብ ተያይዘው ሲሄዱ ጊዜ እሷ ብለህ ሰራኸው አለችው። ኧረ ራሷ ነች የምታፈቀረችኝ እኔ አይደለሁ። እና ታዲያ መስተፋቅር መሆኑ ታዲያ አይደል ምልክቱ? መታ ልጥፍ ካለችብህ ስብሃታል ማለት ነው። ጊዜ የሳበኝ ችግር የለውም አላለችም? ከዛ እንዴ የሳበኝ አለቻት። ለአንቺ ታዲያ የዘነበ ለኛ አካፋም እንዴ ምን ችግር አለ ብላ መስተፋቀሩ ራሱ አወራ። ራሱ መንፈሱ ይላክ ችግር የለውም ብሎ ደገፈ ማለት ነው። በስላሴ ስም ውይ በገሃድ እኮ ነው የሚሰራው። ቤተሰቦች በገሃድ በቃ ስንት ሆኑ? 6 ሆኑ ግሩፖች። አሁን ደብተራ እንደሆነ የሚያውቁት ማን ናቸው? ሴትና ሴት፣ ሁለቱ ሴቶች ረጅሟና ወይም ስራ አስኪያጇና በነጋችን ላይ ረስቸው ዋና ስራ አስኪያጅነት ተቆናጠጠችው፣ አለቃ ሆነች። የድርጅቱ ዋና አለቃ ሆነች እና ሰርግ ተባለ፣ ተደገሰ፣ ተጋቡ። ፈን የሆነ ቪዲዮ በቃ ቪዲዮን ስታዩት በሳቅ ነው። በቃ ዲጄው ራሱ እየቀለደባቸው እየሳቀች ምናምን በቃ ግን ርር እኮ ትላለች። በቃ እየተናደደች ወንበር አምጡ ምናምን ቢያለ ካሜራማን ወንበር አድርጎ ወንበር ላይ ወጥቶ ነው የሳማት። በሰርግ ቀን ማለት ነው። ኬክ ምናምን ሲቆረስ ቪዲዮኑ ላይ አይቼዋለሁ። ያስቃል በጣም ግን በቃ እንደዛ ሆኖ ምናምን ሰርግ በቃ ጋብቻ ተፈጸመ። ሁለቱ ጓደኛ ማቾች አገቡ። በወሩ ደግሞ ደብተራው አገባ። ጥበቃው ልበላችሁ፣ ያው ደብተራው ጥበቃው ሳይሆን ማን ልበላችሁ፣ በቃ ደብተራው እንዴ ደብተራ ነው። ሌላ ምንድን ነው? አገባ።
ከዛ ኑሮ ተጀመረ ማለት ነው። አንድ ልጅ ተወለደ። ቁመቱ ረጅም የሆነ ልጅ ተወለደ፣ ወንድ ልጅ። ልክ ልክ እያለ ሲጮት አይ ይሄ በእናቱ ነው የወጣው እንኳንም በእኔ ያልወጣ እያለ እየቀለድ ዘመድ ሲመጣ ምናምን ከሆነ ጊዜ በኋላ ትዳር ላይ ነው ያሉት እንግዲህ አይደለ? የእሷ ግትርነት እሱ ጋር አለ ብያቸዋለሁ። ግን ይሄ ግትር የሆነ መንፈስ በምንድን ነው ዘጭ ያለው? በደብተራው ስራ ነው ልኩን የገባው ማለት ነው። ደብተራው ባደረገው ነገር ነው። ግን እዚህ ጋር ነው ትልቁ ሳይድ ኢፌክት ወይም ዶዜጅ አለው። ያጋንንትም የመድኃኒትም ዶዜጅ አለው። ወይም ደግሞ የጎንዮሽ ጉዳቱ ምንድነው? ሲኦል፣ ሞት፣ ስቃይ፣ ፈተና አይደለ? መስተፋቅር ተብሎ ከዛስ ሲደመር ትሉና እኩል ይሆናል ሞት። ሲደመር በጣም ብዙ ነው። ሲደመር አሁን የጠቀስኩላችሁ ሲኦል፣ ሞት፣ መከራ ምናምን ትሉና እኩል ይሆናል ገሃነም፣ እኩል ይሆናል ይበለኝ የሚያስብል ነገር ነውና አሁን ከዚህ በኋላ የምትኖረው ህይወት ነው ከባድ የሚያደርገው። እንግዳ ሲመጣ ፎቶቸው ተለጥፎ የሚያምር ፎቶ ነው በቃ ደስ ሲል። አንድ ቆመታቸው እንደዚህና እንደዚህ ሆኖ አለ፣ እንደዚህና እንደዚህ፣ እንደዚህና እንደዚህ፣ ያው እሱ ይሄ ነው እሱ አይቺ ናት። አንድ ደግሞ ቁጭ ብላ ታፋዋ ላይ አድርጋው አቅፋው ወገቡን አቅፋው እሷ ወንድ እሱ ሴት ሆኖ ማለት ነው ፎቶ አለና ራይ ነጥለው እኔ የቤታቸው የሄድኩ ጊዜ ሀጅሪው ጭራሽ እንደዚህ አድርገን ፎቶ አስነስታቸዋል አልኩኝ። በቃ ይገርማል። ለእነሱ እንደ ፈን እንደ ቪዲዮ ነው። እንግዳ ሲመጣ ይስቃል። ደግሞ እንደዚህ ተነሳችሁ ማም ይላል። ግን በእኔ አስተምሮ ሳየው እንደ ወንድ ነው አቀማመጧ። እንደዚህ ብላ ተቀምጣ ምናምን ቁጭ አድርጋው እንደዚህ አድርጋው ወገቡ እንደዚህ ይዘዋለች። እንደ ወንድ ነበር እንደዛ መያዝ የነበረበት። ቁመታቸውን አቀያየሩት እስቲ እና ኦኬ ወንድ የሆነ መንፈስ በሷ ውስጥ አለ ማለት ነው። ስለዚህ ብቻ ልጅ በልጅነቷ ያሳለፈችው በጣም ከባድ ትምህርቷ ላይ በራሱ እንድታተኩር ያደረገው ይሄው መንፈስ ነው። ሌላ ወንድ እንዳታይ አይደለም ወንድ ሴትም ከቀረበች ይመክሯታል። ነይ እንደዚህ እናርግ እያሉ ይመክሯታል። ስለዚህ ያላት አማራጭ ምንድነው? ቤተሰቦቿን ነግራ እኔ በትዳር ላይ ደስተኛ ነኝ ግን የሆነ የሚከፋኝ ነገር አለ ብላ ተናግራ ሽማግሌ መሰብሰብ ነው ያለባት። አንድ ነገር ተፈጠረ በቤታቸው ውስጥ ምንድነው? ከአንድም ሁለት ጊዜ ከሰራተኛ ጋር ሲማገጥ አገኘችው። አንድ በሉ የዝሙት መንፈስ አለቀቀው። ሁለተኛ ነገር ደግሞ ካፈርኩ አይመስል ግትር ማለት በቃ እና ምን አደረኩ ታዲያ? እና አንቺ ነሻ ታዲያ ጀርባ እየሰጠሽኝ እየከለከልሽኝ ነው ሽማግሌ ፊት በቃ ትላለች። በቃ ትደነግጣለች። እንደዚህ የሚመልስ አይመስላትም። እንደዚህ አይባልም በሽማግሌ ፊት እንዴ ተናገራለች። ግን እሷ እኔ ቅቤ እየቀባችኝ ነው እንዴ እየከሰሰችኝ እኮ። ታዲያ ነውርህን እንደ ክብር እያወራኸው ነው አሉት። አይደለም በቃ ንገሯት አልጋ ላይ ተስጠኝ ምናምን አለ እንደዚህ ኮራ ብሎ። አንቺ ለምን ከለከልሽው? እኔ በቃ አልፈለኩማ ያመኛል ልጅ ወለድን አይደል? ከዛ በቃ እኔ ከስራ ስመጣ ይደክመኛል እተኛለሁ ምናምን። ያ አይነ ጥላ ስራውን መስራት ጀመረ። መጀመሪያ ሲከላከል የነበረው አይነ ጥላ ትዳር እንዳትይዝ፣ ወንዶች እንዳይቀርቧት፣ ግትር እንድትሆን፣ ለወንዶች ጥሩ መልስ እንዳትመልስ ሲያደርግ የነበረው መንፈስ በቻለው መጠን ሲከላከል ቆይቶ መጨረሻ ላይ መስተፋቅር ማለት ነው ሲመጣበት ጀለስ መጣ እኔና ግባ፣ እኔ እንኳን እንድታገባ አልፈልግም ግን ፍሬንድ ትሆነኛለህ፣ ሰራዊት ትሆነኛለህ፣ ግባ እናጋባቸዋለን፣ ከዛ በኋላ ደግሞ እናጣላቸዋለን እና ደግሞ እናለያያቸዋለን፣ ችግር የለውም ምናምን ብለው ስራቸውን ጀምረዋል መናፍስቶቹ። አይጣሉም አይደል መናፍስት ይላል እኮ ክርስቶስ ሲናገር፣ አንተ አጋንንትን የምታወጣው በአጋንንት አለቃ ነው በብኤልዜቡል ነው ሲሉት፣ ሰይጣንን አያስወጣውም፣ ሰይጣንን ካስወጣው መንግስቱ አይጸናለትም አላቸው። ስለዚህ መስተፋቅር ተልኮ ዛር ውስጥ ሆኖ ሰላም በዚህ ቤት አፋቅር ተብዬ ነው የተላኩት ብሎ የልጅቷ ልብ ውስጥ ሲገባ ዛር ድቆ ደግሞ ቁጭ ብሎ ና ግባ ችግር የለውም እናፋቅራቸውና እኔ የምፈልገው ሚስቴ እንድትሆን ስለሆነ እናጣላቸዋለን። ከዛ በሂደት ነው የሚያጣሏቸው። በምንድነው? በመከልከል ጀርባ በመስጠት ደክሞኛል በማለት ደግሞ ስራዋን ደግሞ ጫና እንዲኖረው በማድረግ ጥሩ ስሜት እንዳይሰማት በማድረግ። ግን መስሪያ ቤት ቦታ እኮ አንድ ላይ ነው እኮ የሚውሉት። ስራ ቦታ ላይ አንድ ላይ ናቸው። ይኮራረፋሉ፣ ይታረቃሉ። ማለት እንደተጣሉ ላለማሳየት ያኔ ስታገባውና ስትወደው በጣም ብዙ ኦቨራክት ስላበዛች ይኸው መጥቶ ግሬስር ሰገድ አይደለ ይኸው የኔ ሆነ አይደለ። ስለዚህ አሁን ማንም ሰው አይናገረኝም ብላ በነበረችበት ሰዓት የነበረውን ነገር ስለምታውቅ አሁን ቤት ውስጥ ሲጣሉ ስትከለክለው ሲያኮርፍባት
የኔ ውድ ምን ደክሞ ነው እንዴ ምናምን ትላለች። አውቃ ስራ ቦታ ላይ ማስመሰል ጀመረች። ደክሞ ነው ናስቲ ሻይ ቡና እንበል ብላ በግድ አይ እዚህ ይሻለኛል እላታለሁ። እነሱ ያውቁባቸዋል። ተጣልተው ነው ቤት ይሁን ተነቋቁረው ነው ምናምን ይባባላሉ። ሰርግ ላይ መጥተዋላ ያውቃሉ። ከዛ አይ በቃ የሆነ ነገር ተፈጥሯል ማለት ነው ይባባላሉ። ምንድን ነው ሲሉ ጊዜ አይ እዚህ መሆን ፈልጌ ይላል። እሱ ደግሞ ብዙ መናገር አይፈልግም። ለምን አግብቷል። የልጆች አባት ሆኗል። የሁለት ልጆች አባት ሆኗል። ሁለት ልጆች ወልደዋል። እያሳጠርኩ ነው የምመጣው። በእያንዳንዱ በነገራችሁማ ትስቃላችሁ። እናትየዋ በጣም ተረበኛ ናቸው እና በቁመታቸው ምክንያት ቤት ውስጥ ያለው ተረባ በጣም በጣም ብዙ ነው። ለሞራላቸው ስል ልተው ዘመድ አዝማድ ሲመጣ ምናምን ያለው ነገር ይቅር። አሁን ቁም ነገሩ ምንድን ነው? አስመሳይ ሆነች ብላ በቃ ስራ ቦታ ላይ ቀድሞ አያወራም። ባሏ እንደሆነ ስለምታውቅ አያወራም። እቤት ሲገናኙ መቼም አሳልፈን እንደማሰጠኝ ነው እዚህም ምንጣላውን እዚህም የሚላከውን ሽምግልና ምናምን ስራ ቦታ እንደማይጠብቀኝ ተስፋ አደርጋለሁ። ስለ ጊዜ አንድ ስጋ ሆነን ልጆች ወልደን እንደዛም አላደርገውም፣ ግን አትረብሽኝ ይላታል። ችለዋለች። ከቤት ሰራተኛዋ ጋር ሲተኛ ጌታ ያችን ሰራተኛ አባራት፣ እንደገና ሰራተኛ አምጥታ አሁንም ከዚህኛው ጋር ደግሞ እንደገና እየተኛ ነው። መተኛት ብቻ አይደለም ማለት ዘመዶቿ ፊት እናቷ ፊት ምናምን እሷን አለማክበር፣ መዘርጠጥ፣ የሆነ ጥሩ ያልሆነ ያልተገባ ንግግሮች መናገር። በቃ ተቃጠለ ውስጧ። ምን መሆን ነው የምትፈልገው እሷ? ጥሩ ባለትዳር የሚዋደዱ ባልና ሚስት እንደሆኑ ማሳየት የምትፈልገው። ለምን ብትሉ መጀመሪያ ሞትኩልሽ አበድኩልሽ ይል የነበረ ሰው ነው እስከ 1 ዓመት ድረስ። መስተፋቅሩ በደንብ አጎ ነው የሰራው። አሁን መስተፋቅሩ እንዳይሰራ ያደረገው ማን ነው? ዛሩ ነው። ሄዳ ደብተራው ጋር አረ እንደዚህ ሆንኩኝ እኮ ባለቤቴ እንደዚህ ያለ፣ አረ ችግር የለውም እሰራልሻለሁ ብሎ ይሰራላትን 1 ሳምንት ወይ 2 ሳምንት ትንሽ ደግሞ መልሶ ደግሞ ከተባባሉ በኋላ መልሶ ደግሞ እንደገና ደግሞ ጥንቡን ይጥልባታል። በቃ ለምቦጩ ታች ይወርዳል፣ ያኮርፋል፣ ምናምን ይወጣል፣ ሴተኛ ዳርጋ ይሄዳል። ስራ ቦታ ላይ ለሷ ቦታ አይሰጣትም። ሲሄድ ብቻውን ይሄዳል። አብረው ነበር የሚሄዱት። ከዛ ስራ አስኪያጅ ከሆነች በኋላ ደግሞ መኪና ገዝታለች። የድርጅቱን አውቶቢስ ሰርቪሱን ትታ መኪና ምናምን አላት የራሷ። ከዛ በመኪና አብረው ነበር የሚሄዱት። ቀድሞ መሄድ ጀመረ። ወይ ደግሞ ቀድማ እሷ ትሄድና እሱ ደግሞ ከጓደኞቹ እየተጫወተ ይሄዳል። ሚስት ሲሉ ጊዜ አይሄዳ ነው ይላል። የሆነ ነገር እንደተፈጠረ ገብቷቸዋል። የሆነ ሳምንት የሆነ ወር ላይ ደግሞ እንደገና ደግሞ መስተፋቀር ስታሰራ ደግሞ አሁንም እንደገና በዛ አጋጣሚ የሚወለዱት ልጆች የማን ልጆች ናቸው ማለት ነው? የመስተፋቀሩ ልጆች፣ የግትር ልብ ከሆነ የመጡ እንደገናም ደግሞ ዝሙት ችግር ካለበት ከአባታቸው ነው የመጡት ልጆቹ። እንግዲህ አይደለም ይሄ ሁሉ ይሰባሰባል። ልጆቹ በዚህ ነው የሚያድጉት። ሲያድጉ ደግሞ እነሱ ሌላ ላይፍ እንደዛው ነው የሚኖሩት። ይደገማል። በ20 በ30 ዓመት የልጆች የአባት ባህሪ በልጆች የልጆች ባህሪ በአባት እያለ እየተካ ነው የሚሄደው እና እኛም እየደገምነው ሊሆን ይችላል። የእናትና የአባቶቻችንን እንደ ዘመኑ እንደ ጊዜው ሊለያይ ይችላል እንጂ እየደገምነው ሊሆን ይችላል ሳይታወቀን። መንፈሳዊ ሴጣን አለ፣ ጠቋር የመሰለ አስመሳይ፣ አስቀዳሽ፣ መዝሙር ዳዊት ጸላይ የተባለ ኃይለኛ ጠቋር የተባለ መንፈስ አለ፣ አስመሳይ እና እቺ ልጅ ደብተራው ሲደግምላት ስትሰናከል፣ ደብተራው ሲደግምላት ስትሞክረው፣ እንደገና ደግሞ አሁንም ችግር ሲፈጠር እና ለምንድን ነው የምትከለኪኝ ታዲያ አንቺ ይላታል መልሶ መጨረሻ ላይ። እኔ እኮ አሞኝ ነው የምመጣው፣ ደክሞኝ ነው የምመጣው፣ ያመኛል፣ አትረዳኝም እንዴት ትሏለች። እርጉዝ በሆነችበት ሰዓት የሚያስቸግራታል። በቃ ማለት ጸብ እንዲነሳ በልበል ይለዋል እሱ። ጸብ እንዲነሳ የሆነ ነገር ችግር እንዲፈጠር ደግሞ እሷ በምትናደድበት ድርጊት ላይ እሱ ስሜቱ ይንቀለቀላል። እሷ በጣም በደከማት በህመማት ወቅት ላይ እሱ ሌላ ትኩሳት ውስጥ ይገባል። ከዛ በኋላ ችግር ውስጥ ይገባል እና ግለ ወሲብ ሲፈጽም አግኝተዋለች። ማስተርቤሽን ሲያደርግ ለምን እንደዚህ ታደርጋለች ስለው ጊዜ እና ምን ላድርግ በምን ላስተንፈሰው ይላታል። እና በዚህ በጣም ጸብ ውስጥ ይገባሉ እና አይመለከተኝም በቃ ምናምን ብለው 2 ዓመት 3 ዓመት በቃ ተዘጋግተው ነበር ማለት ይቻላል። ሲሪየስ በጤፍ በአስቤዛ በቤት ጉዳይ ምን ካሉ በስተቀር ቁጭ ብሎ በስርዓቱ ይሄ መሳሳቅ ሻይ ቡና ማለት ልጆቹን ሽርሽር መውሰድ አንድ ላይ መሄድ ምናምን ትተዋል። እስከ 2 ዓመት እስከ 3 ዓመት ግትር በቃ ልባ ድንጋይ ሆነ። ብያሷ ባሰ። የእሱ ብትብስም ባትብስም ውጭ ከወዳጆቿ ሲጫወት ምን ብሎ ነው የሚውለው የሚገባው እና 2 ዓመት ያክል ነክቷት አያውቅም። ሌላ ሴት ጋር እንደፈለገ የሚሆነው። በዚህ ሁኔታ ተቃቅረው እያለ ይቺ ደብተሯን ያገባችው ተላላኪ የነበረችው ልጅ አንድ ነገር ውስጥ ገባች። እሱ ምንድነው? መንታ አረገዘችና ልታወያያት መጣች። መንታን ያረገዘችው እስከ 2 ዓመት እስከ 3 ዓመት ድረስ አላረገዙም፣ እምቢ ብሎት ነበር። ከዛ መንታ አርግዛ መጣችና እንዴት እስከዛሬ ግን ሳትወልዱ
ውለጅ እያልኩሽ ያው ጊዜሽ አልፎብሽ እንደምሳው ጊዜ እኔ ጊዜ አልፎብኝ አይደለም፣ እንደዛ አይደለም ወይ የሆነ ተጎድቼ ማም አይደለም፣ ግን ቆይ እያለኝ ነው። አሁን አትወልጅም እያለኝ ነው። እኔ በጣም መውለድ እፈልግ ነበር። አሁን ደግሞ መንታዎቹ ከተረገዙ በኋላ ደግሞ ስመረመር ሰውየው አያውቅም፣ ግን ጭንቅላቱ ትልቅ ነው ይሉኛል ዶክተሮቹ። አንደኛው ጭንቅላት የለውም ይለኛል። አካሉ የተጎዳ ነው። ይሄ ጽንሱ ቢወርድ ይሻለኛል እያለኝ ነው። ይሄ ነገር በቃ ጥሩ አይደለም፣ የተሟላ አካል የላቸውም እና መንታ መሆናቸው ደግሞ አደጋ ውስጥ ይከትሻል፣ ትሞቻለሽ እያለኝ ነው። ምን ይሻለኛል አለቻት። አትነግሪም? ኧረ ከነገርኩት ችግር የለውም ዝም ብለሽ ውለጂው፣ ውሸታቸው ነው የሚለኝ። ይሄ ደግሞ መሞትም አልፈልግም መጎዳትም፣ አካል ጉዳተኛ የሆነ ልጅ መውለድ አልፈልግም፣ ምን ይሻለኛል ትላታለች። አይ እንግዲያውስ እንደዛ ከሆነ ጸሎትሽን ጸልይ፣ በቃ ወደ አምላክሽ ያለሽ አማራጭ ወደ አምላክሽ ነው፣ ባህሪውን የምታውቂ ከሆነ የባልሽን ባህሪ ስትላት እሺ ብላ በርከክ ብላ መጸለይ፣ ቤተክርስቲያን መሄድ፣ ቅዱስ ሩፋኤልን መማፀን ትጀምራለች። ያው በገጠሩ በራሷ በአገሯ የሚገባት ነገር አለ እና ጸበል የሚጠመቁ ምናምን ሰዎች ጋር ጓደኛ ስትቀራረብ አሁንም የዚች መጀመሪያም ጓደኛ የሆነቻት እሷ ነች፣ ለህይወቷ መለወጥም ምክንያት እሷ ነች። አሁንም ደግሞ እንግዲህ ምን ይዛላት ልትመጣ እንደሆነ አይታወቅም እና ጸበል ቦታ አንዲት ሴት ጋር ትተዋወቅና ታሪኳን ተነገር፣ የራስ እንዴት እንዳገባች። እኔ ያገባሁት በጓደኛ ምክንያት ነው። ጓደኛ ባልልም የመስሪያ ቤቱ ትልቅ ስራ አስኪያጅ ናት፣ ግን ጓደኛ ማለት አይከብደኝም። ለምን ከሁሉም አክብራኝ ስላቀረበችኝ ነው ምናምን። ስራ አስኪያጅ አዎ፣ በጣም ይገርማል፣ ደስ ይላል። ታዲያ ህይወትሽ እንዲለወጥ ስራ እድገት አልሰጠችም? አይ እድገት ሰጥታኛለች፣ ገንዘብ ትሰጠኛለች። በጣም ነው የምንተሳሰበው። አበድሪኝ ስላት ሁሉ ታበድረኛለች። ጥሩ ሰው ናት። ግን ያገባችው ደግሞ የኔ ባል ነው ድግምት ያደገመላትና አጭር ሰው ወዳ ሲያቀብጣት ከዛ በኋላ በፍቅር ውስጥ ገብታ እሱን ካላገባው ስትል በቃ ችግር የለውም አጣብስሻለሁ ብሎ አጋባትና ማን ብላ ታሪኩን ትነግራታለች። ያቺ ደግሞ ጸበልተኛዋ እኔ ጸበልተኞቹን ለመጠየቅ ሲሄድ መምህር የሚገርም ገጠመኝ አለ እኔ ጋ፣ የአንቺ ታሪክ ነው አልኳት። አዎ የኔም ታሪክ ነው ከፈለክ። እንደገናም ደግሞ እዚህ ልትጠመቅ የምትመጣ አንድ ምስኪን የሆነች የድርጅት ሰራተኛ አለች። እሷን አናግሪያት በጣም የሚገርም ነገር ነውና ምስቅልቅል የሆነ ህይወት ውስጥ ገብታለች። በጣም ነው የተቀራረብ ነው። በዚህ ሳምንት ውስጥ የተጠመቀች ልትጸልይ ትመጣለች እና እስቲ እንደው ምን ልበላት አለች። ምንድነው ችግሩ አልኳት። አይ ልጆቹ እንዳታስወርዳቸው ባልዩ አታስወርጂ ነው የሚላት። እንዳታዋቸው ደግሞ አንደኛው ልጅ ጭንቅላት የለውም፣ አንደኛው ልጅ ደግሞ አካሉ ጎደሎ ነው እየተባለች ነው። ዶክተሮች እንደዚህ ያሏት ነው። ምንድነው ማድረግ ያለባት? አይ ብዙ ጊዜ ዶክተሮች እንደዚህ ይላሉ፣ ተወልዶ ግን ማየቱ መልካም ነው። ይወለድና እግዚአብሔር በፈቀደው ጊዜ ልጁን ይውሰድ። በቃ እኔ እንደዚህ አይነት ልጆች ማሳደግ አልችልም፣ እግዚአብሔር ሆይ ውሰድ ብላ ትናገር። ከዛ ራሱ እግዚአብሔር ይውሰደው እንጂ እንደዚህ አይደረግም ብዬ ነገርኳት እና ያንን ቀጥታ ነገረቻት። ከዛ ለማንኛውም ይህን ትምህርት አዳምጪ ብላ ትሰጣታለች፣ የኔን ትምህርት። ከዛ አዳምጣ ስትመጣ በሁለተኛ ሳምንቱ ላይ ቢሮ ደብዳቤ እንደምታመጡት ደብዳቤ አምጥታ ትሰጠኛለች። ያን ደብዳቤ አንብቤ እንደ ማንኛውም እንደምመልሰው መልስ እንዴት ነሽ ደህና ነሽ አንቺ ስለ አንቺ ትምህርት ስለ አንቺ የህይወት ገጠመኝ የሰማው ይመስለኛል። ደብዳቤው ላይ አንብቤ ያለው ጸበል ቦታ ላይ አንዲት ልጅ ነግራኛለች። አንቺ ነሽ ወይ ስላት ጊዜ አዎ እኔ ነኝ አለችኝ። እሺ አልኩኝ። ተገናኘንና ከአንቺ ይልቅ የጓደኛሽ ነገር ነው በጣም የሳበኝ። ያንቺስ ባልሽ ደብተራ ነው፣ አንደኛውን ገብተሽበታል። ወይ ካልተለያያችሁ ወይ ደግሞ እሱ ካልተለወጠ ምንም ተስፋ የለሽም ብያታለሁ። በቃ ያለኝ አማራጭ ከባሌ ጋር መለያየት ነው ወይም ደግሞ ባሌ እንዲያምን ማድረግ ነው አለች። እና አንዳንዴ ሁሌን የሚሰራበት ድብትር ነው አልኳት። አይ እኔ ካገባሁት በኋላ ራሱ እንኳን ድብትርና ሰርቶ አያውቅም። ዝም ብሎ ነው ያቺን ቃላት ሲደጋግማት ይሰራለታል። እኔ ለሰው ለማገዝ ያክል እንጂ ገንዘብ ላገኝበት ብዬ አይደለም ይሄን የምሰራው። ብራ ብጠማ እንኳን ይሄ ነገር አላደርገውም ይላል። እና ሰይጣኑን ሳይዋረሰው አይቀርም። ተዋርሶታል፣ ግን ቀናነት በልቡ ስላለበት ጥሩ ስለሆነ እሱም ተታሎ ነው የሚሆነው አለች። ገብቷታል። ትምህርቴን አዳምጣ። ጥበብ ነው ብለው አታለውት ሰይጣንንም ተዋርሶት ሰይጣንን ማዘዝ ይቻላል በሚለው ፈሊጥ ውስጥ ገብቶ እንጂ የእውነት ጭልጥ ያለ ደብተራ ቢሆን ኖሮ በዚህ ቢዝነሱ በየቀኑ ብር ያገኝበት ነበረ። እኔ እንደዚህ ገንዘብ ማግኘት አልፈልግም፣ በዚህ ስራ አልፈልግም፣ እኔ እንደ መንግስት ሰራተኛ ውዬ ነው መግባት የምፈልገው የሚል አመለካከት አለው ስለኝ፣ ኦኬ ይሄ ሰውዬ የሆነ ደና ጥሩ ነገር አለው ማለት ነው። ላገኘው ማንም ጋር ሳልሄድ እሱ ላይ ብቻ በመስራት ሁሉንም ማስተካከል ይችላለሁ እያልኩኝና አገኘሁት።
ስልኩን ስጭኝ ብያት፣ መምህር ተስፋ ይባላለሁ ባለቤት ነች ስልክ የሰጠችኝ እንዳወራ ፈልጋ ነው አልኩት። ምን አለኝ? በልጅ ባረገዘችው ልጅ ጉዳይ። የማን ነው? ያንተ ነው የኔ ነው አለኝ። ከዛ ቀልድ እሱም ያንተ ነው ብድን የምታወራው ግን ና እናውራ፣ እኔ ዶክተር ነኝ አልኩት። ኦኬ ዶክተር ነህ እንዲ አለኝ። መምህር ተስፋ ነኝ ስለው ቀጥታ ወደ ቤተክርስቲያን መምህርነት የወሰደው በእርግጥም ትክክል እኮ ነው። ዶክተር ነኝ ስለው ግን መጣ። አይገርም? ከዛ መጣ፣ ተገናኘን። ደጅ ነው እንደምንገናኘው አለኝ። አዎ አልኩት። የት ነው ሆስፒታሉ አለኝ። ሆስፒታሉ እዚህ ነው የምናወራው አልኩት። እና እንደዚህ ካለ እኮ አትመጣም። እኔ ይኸውልህ መምህር ተስፋ ይባላለሁ በዩቲዩብ አስተምራለሁ ሰው ጊዜ አሃ መንፈስ የምትይው ነሽ እንዴ ምናምን አለኝ። አዎ እንደዛም ብለው እኮ ነኝ አልኩት። በጸባዩን ሄድኩለት። ኦኬ እሺ ምን ታዘዛለኝ? ሚስትህ ልጆች ጸንሳ እንዳትነግርህ እንዲህ ይለኛል አለችኝ። ዝም እንዳትለው ደግሞ የሚወለደው ልጅ እንደዚህ ነው ተባልኩኝ እያለች ነው። እና ግን እነዚህ ልጆች እንደዚህ የሆኑት ሆድ ውስጥ ያሉት ልጆች እንደዚህ የሆኑት በአንተ ይመስለኛል አልኩት። እንዴት አለኝ። ያው ጥበበኛ ነኝ ምናምን የምትል ሰው ነህ። ይሄ ጥበብ ደግሞ ከአጋንንት መዋረስ የመጣ ነው። ሰው ጊዜ ታዲያ እኮ ሰይጣናትን እኮ ማዘዝ ይቻላል አለኝ። ኮራ ብሎ እንደዚህ መቼም ልክ ወደ እነሱ ስትመጡባቸው ሀይ ችበኮች ይላሉ። በቃ አቤት ግርማ ሞገስ እኮ ነው። የግርማ ሞገስ ድግምት ነው ኩኝና እሺ ታዲያ ቅዱስ ሚካኤልን ለምን አላዘዝከውም? ለምን ቅዱስ ገብርኤልን አላዘዝከውም? ለምን ሰይጣናትን ታዛለህ? ሰው ጊዜ ሚካኤሉን ማመች ሰምቶኝ እሱ ጾም፣ ጸሎት፣ ስግደት ብዙ ነገር ይፈልጋል አለኝም። ጎሽ እየነገርከኝ እኮ ነው። ታዲያ ምን ይሻላል? የቱ ይሻላል? ሰው ጊዜ ይህ ሁሉ ኮተት ሳያስፈልግ ናተ ምናምን ብለህ ጠርተው ስራ የሚሰራ አጋንንት እያለ አለኝ። አንተን ሳይነካህም ሰው ጊዜ በየት በኩል አለ። ይኸው በልጁ በኩል መጣ አልኩት። የምርህን ነው እሱ ነገር እውነት? ደውላት አንቺ ምንድን ነው የምሰማው? አነጋገሩ እንደዛ ነው። ሚስቲቱ ምንድን ነው የምሰማው አላት። ሚስቲቱ አትበለኝ እንዴ ስነ ስርዓት አለችው። መምህርን አገኘው አለችው። አዎ አግኝቼዋለሁ። እውነት ነው አላት። ነይ እስቲ እንመርመር፣ ዶክተሩ ጋር እንግባና እንመርመር አላት። መጣች። በቃ ማለት ማወቅ ፈልጓል። ሄድን ዶክተሩ ጋር። እሷ እስክትመረመር የሆነውስ ሆነ። አንተ ጋር የመጣችሁ ለምንድን ነው አለኝ። እኔ ጋር የመጣችሁማ አንተ ደብተራ ስለሆንክ ይሄንን ተዋርሰህ ምናምን እንደዚህ አድርገህ በመስተፋቀር እንደሳብካት ከዛ ደግሞ የዛ ውጤት እንደሆነ ስላወቀች ትምህርቴን አዳምጣ ስላወቀች ብዬ እንቅጩን ነገርኩት። ተወው እያልከኝ ነው አለኝ። ድሮንስ መች ነው የሰራሁበት? እኔ እኮ ገንዘብ አልተቀበልኩበትም ዝም ብዬ እኮ ነው ምናምን ይላል። ሲያወራ ጥብርር ይላል አለች። ግርማ ሞገሷ ግን ልቡ እኮ ንጹህ ነው እኮ ጥሩ ልጅ ነው። ግን ይላት ይቅርታ ይሄ ኩፍስ የምትለው ነገር የግርማ ሞገስ አስደግመሃል መሰለኝ። እሱን ተወውና በስርዓት ውስጥ ያወራኝ አልኩት። ታውቂያታለሽ እንዲህ አለኝ። በቃ ማለት እነሱ ያወቁትን ስናቅ እኛም እንደዛ ያደረግን ይመስላችኋል። እናንተ እኛ ላይ ጨናችሁብን ያወቁት እንጂ እኛ ጨነን አይደለም ራሳችን ላይ ያልኩት። ተልኮብሽ ነበር አለኝ። እንዴት አስወጣሽው አለኝ። ያው መታወቃቸው አባታችን ጋር ነው። ስለዚህ ጋሽ ግርማ ጋር አለኝ። መምህር ግርማ ጋር አልኩት። እሳቸው ግን እኮ ምርጥ ሰራተኛ እኮ ነው የሚያባርሩት እኮ እሳቸው አለኝ አልኩት። ምርጥ እኔ አሁን ጥሩ በቃ ጥሩ ሰዎች ህይወትን እንዲቀጥሉ ሳረግ ያባርሩታል። አጋንንት እኮ ከተያዘ ምርጥ ሰራተኛ እኮ ነው ምናምን አለኝ። ማን ነው ግን እንደዚህ አታለለ አልኩት። ጥበብ ነው እኮ ይሄ እኮ የሰለሞን ጥበብ ከጥንት የመጣ ነው ምናምን ብሎ በየዋህነት ሊያወራ ይሞከረ። አይ እስቲ ለማንኛውም ወንድሜ አንተን አሁን ማሳመን በድንጋይ ላይ ውሃ ማፍሰስ ነው። ስለዚህ ማድረግ ያለብኝ ምን ታውቃለህ? ገጠመኝን አዳምጥና በጣም የሚገርም ሌላ ለየት ያለ ጥበብ እሰጥሃለሁ አልኩት። የተሻለ ነገር መምህር አስተምሮሃል አለኝ። መምህር ግማ ነው እንግዲህ መምህር እኔ ጋር የተሻለች ጥበብ አለች። ታዲያ እንደዛ ከሆነ በቃ ይሄኛው ይውረድና ሌላ ልስጣት አለኝ። እንግዲህ ልጁን ጽንሱን እኮ ነው እግዚአብሔር የሰጠህን ጽንስ እግዚአብሔር የሰጣትን ፍሬ አንተ አስወረድከው ማለት አንተ ለተዋረስከው መንፈስ ግብር አቀረብክ ማለት ነው። ለምን መንፈሱም ግብር እንዲሆንለት ፈልጎ ነው አካላቸው እንደዛ ያደረገው ገና በሆድ ውስጥ እያሉ። የመጀመሪያ ልጆችህም አይደሉ? ይሄንም ደግሞ የጸነሰች ከ2 ዓመት ከምናምን በኋላ አይደለም አልኩት። አዎ አለ። ታዲያ እስካሁን ድረስ አርፍደህ ቆይተህ እንደገና ደግሞ ያስረፈደህ ማን እንደሆነ እያወቅኸው እንደገና ደግሞ ስትጸንስ እሷ ደግሞ ልጁ እንደዚህ ሆነ ተባለ። ለምን እንደዚህ ታደርጋለህ አልኩት። አይ ግድ የለም ችግር የለውም መቼ ታስተምረኛለህ ይህን ጥበብ አለኝ። አስተምርሃለሁ ችግር የለውም ጥበቡን አስተምርሃለሁ። እንግዲህ የኔ ጥበብ ክርስቶስ ነው ታውቃላችሁ። እና ችግር የለውም
በደንብ አድርጌ ያሳያለሁ። ግን እባክህን እቺ ልጅ ወደ እግዚአብሔር ስትቀርብ፣ ስትጾም፣ ስትጸልይ፣ ስትሰግድ፣ ቅዱስ ቁርባን ስትቀበል፣ ወደ መስመር ስትገባ እቺ ልጅ አትቃወማት። ዝም ብለህ ደክሞህ ከሆነ ገብተተኛ እየጾመች እየጸለየች እግዚአብሔርን እየተማጸነች መጥተህ ልገናኝሽ እንዳትላት። ከዚህ በኋላ ያለው ህይወቷ የተሻለ ሊሆን ይችላል። ምናልባትም የአንተም ራሱ ገነት የመግባት እድልህ እሷ ልትሆን ትችላለች። ሰው ጊዜ ወዴት ነው መምሮ አለኝ እንደዚህ ብሎ። አይ ወዴትም አይደለም። ታዲያ ሰለሞን ጥበብ ተብሎ ቁርባን ምናምን ይሄ ጾም ጸሎት የምትለው ነገር ትንሽ አለኝ የምትለው ጥበብ ማን ነው አለኝ። መድኃኔዓለም ነው አልኩት። እሱንማ አውቀዋለሁ እኮ አለኝ። ታዲያ የትኛውን ጥበብ ነው ታዲያ የጠበቀው ሰው ጊዜ? እና አሁን ግርማ በዛ ጥበብ ነው የሚሰራው ነው የምትለኝ? እንደው እውነት ኢየሱስ ክርስቶስ ምናምን ቁረቡ፣ ጸልዩ፣ ጾሙ እንደሚለው ነው የሚሰራው? ሌላ ጥበብ የለችውም አለኝ። እኮ አለችው አልኩት። እኮ እሷን እኮ ነው ማወቅ የፈለግኩት አለኝ። ነው አይደል? አሳይሃለሁ፣ ችግር ቤት እመጣና አሳይሃለሁ አልኩት። አይ ጾም እንስገድ እንጸልይ ምናምን እንዳትለኝ አለኝ። ለምን? እሱ ያደኩበት ነው አለኝ። እውነት እየሰገድክ ነው ያደግከው? ቤተክርስቲያን ነው ያደግኩት አለኝ። እኮ ቤተክርስቲያን ካደግክ ታዲያ ጾም ጸሎት ትሰግዳለህ ማለት ነው፣ ትጸልያለህ ማለት ነው። እውነት ባህታዊና መነኩሴ ነህ? እንኳን አንተ መናኞቹ እኮ ራሳቸው አሁን ፖዝ አድርገውታል፣ ልማት ላይ ነው ያሉት አልኩት። እና ሳቀና ከዛ የሆነው ሆነ። ሚስትህ ትምህርቴን እያዳመጠች መስመር ይዛለች። አንተን ፈርታህ ነው እንጂ ጥበቡ ያለው ቦርሷ ውስጥ ነው አልኩት። እንዴት አለኝ። ሂድና ቦርሷ ይዘን አልኩት። ይኸውላችሁ ይህንን ነው ከቦርሷ ውስጥ የመጣው። በአብ በወልድ በመንፈስ ቅዱስ ስም በስላሴ ስም በቃ ከዛ ላጥ አድርጌ ያወጣሁት እንደያዘች አውቃለሁ ስለማቅርብ። ከዛ ምንድን ነው ያለኝ? መቁጠሪያ አልኩት። አይ ሰውዬ ያስተማራችሁ በዚህ ነው ጥበቡን ያስቀምጠው አለኝ። ምንድን ነው የምትሉት? አይ መቼም እንደናንተ አተሌል ዋተሌል ምናምን አንልም አልኩት። አይ በስመ አብ ወወልድ ወመንፈስ ቅዱስ እሱ ድግምት ላይም አስማት ላይም አለ። እናንተ የምትደግሙት አስማት ላይም እኮ በስመ አብ ወወልድ ወመንፈስ ቅዱስ ምናምን ከዛ በኋላ ካለቀ በኋላ ደግሞ ገቢር ምናምን ትሉና ደግሞ ምናምን ቆሻሻ ነገር ትቀላቅሉበታላችሁ። ቅውር አደረኩትና ሆስፒታል እኮ ነው እንደ ህፃን ልጅ እንዴት ትመታኛለህ አለኝ። እኔ መጀመሪያ በቃ ያለኝ አማራጭ በዚህ አጋጣሚ ካልመታሁት መቼም አላገኘውም ብዬ ስላሰብኩ ነው። አይ ያማል አልኩት። ማመም ያማል፣ ግን ባያምም የሁሉ ሰው ፊት እንደዚህ አይመታም አለኝ። ሰው የለም እኮ አንድ ነው እዛ ጋና እዛ ሆስፒታል ውስጥ እዛና እዛ ነው ሰው ያለው። ስንት ሰው ይታያል አልኩት። ከዛ አይ ሰው ፊት እግዚአብሔር ፊት አልኩት። አንተ እግዚአብሔር ፊት ስንት ነገር አድርገሃል። ለማንኛውም እቺ ሁላችንም ቤት አለች፣ መስቀልም ነበሩ የሷ ደግሞ ከዛ እቺ ናትና እያልኩኝ ይሄ እናት አባቶቻችን መቁጠሪያ ነው እና በዚህ ጀርባዋን ቀጥቅጣ ከዛ በኋላ የሚሆነውን ታያለህ የሚፈጠረውን አልኩት። ከዛ ዶክተሩ ጠራው። በጣም ተበሳጭቶብኛል ስለመታሁት፣ ግን እንኳንም መታሁት። የዛን ሰዓት የቀወርኩት መሰለኝ ዛሬ ላይ ገጠመኙ እንዲቀርብ ምክንያት የሆነው ዶክተሩ ጠራውና እንትን በቃ ተጨነቀ ዶክተሩ። አይ በቃ ጽንሱ ቅርታ እንግዲህ ለአባት ይሄን መንገድ ይከብዳልና እሷ እያለቀሰች ነው እና እንዴ በቃ ካልሆነ ይውጣ ሲል ጊዜ ውይ ይውጣ አሉ። በቃ አይ እንደዛ ካልክ ተነጋገሩና አውጡት እንጂ ጽንሱ በቃ ተበላሽቷል አለ። በአልትራሳውንድ ምናምን አሳየው በስርዓቱ። አንደኛው ጭራሽ ጭንቅላት የለውም፣ ትንሽዬ ጭንቅላት ነው ያለው አንደኛው ልጅ። አንደኛው ደግሞ በጣም ለየት ያለ ነገር ነው። አካሉ ራሱ ልክ አይደለም። ስኮርፒዮ እንትን በሉት ስታርፊሽ በሉት በቃ ለየት ያለ ነገር ነው ማለት። እኔ ራሴ በዛ ሰዓት ትንሽ ግራ ተጋብቻለሁ። እንደዚህ በዚህ ልክ ማህፀን ጽንስ ውስጥ ያለ እንትን ሽል ይታያል እንዴ ብዬ ሕክምናውን አድንቄያለሁ። ግን ዶክተሩን ምንድን ነው ሰው ጊዜ አለኝ። አይ ቶ ችግር የለውም በቃ አባት ነው ግን አለኝ። አዎ ስለዚህ አይ ይውጣ ሲለኝ ጊዜ እኮ በቃ ካልሆነ ይውጣ ካለህማ በቃ አንተ አይመለከትህም እኛም አይመለከተንም አልኩት። ከዛ ልጅቷ በስንተኛው ቀን መሰላችሁ? በሳምንቱ ደወለችልኝና ትምህርቱን ልሰጣት ነው ለዚህ ለታሪኩ ባለቤት እንደገናም ደግሞ ለባሏም
ባሏም እንዲያዳምጥ ላደርግ ነው። ቤቱ ምናምን ሊስተካከል በቃ አጠቃላይ ለሁሉም ትምህርቱ ላዳርስ ነው። ውጊያ ልጀምር ነው። ጽንሱንም ደግሞ በቃ እኔ አልፈልገውም እንዲወርድ እፈልጋለሁ አለች። እኔ በዚህ ውስጥ የለሁበትም፣ ግን ሌላ ሆስፒታል ብትመረመሪ ደግሞ ትንሽ 1 ወር ቆይተሽ ወይም ደግሞ 15 ቀን ቆይተሽ እየሰገድሽ ምናምን ቼክ ብታደርጊ ጥሩ ነው አልኳት። እሺ አለች እና ለ15 ቀን ያክል በመቁጠሪያ እየቀጠቀጠች እየሰገደች እያለቀሰች ቅዱስ ሩፋኤል ሆይ እባክህ ስራው ጽንሱን ሽሉን ስራው እያለች ጸሎት አድርጋ ድጋሚ ሆስፒታል ከ20 ቀን በኋላ ሄደችና ያው ዶክተር ነበረ። መምህር አለች። አቤት ዶክተሩን አያለህ ነው አለች። ምን ነው አልኳት። ኧረ ይፈልግሃል አለች። ምን አድርገሽ ነው እንደዚህ አውጥተሽ ሰርተሽ ነው እንደመለስሽው አለኝ። እና ምንም ነገር ኖርማል ሰው ነው የሚታየኝ። እና እንዴት ነው ብላችሁ አንድ ፊኛ ስትነፉት ወደ ውስጥ ጭርምት ብሎ የነበረውን እፍ ስትሉት ብሎ እንትን የሚነፋው ልክ እንደዛ የተጨራመተ ፊኛ እንደ ጭንቅላቱ ሰምጦ የነበረው ጭንቅላቱ ተመልሶ ወደ ነበረበት የተተካ እስኪመስል ድረስ ሙሉ ጭንቅላት ሆኗል። ይሄ አካሉ ቅርጹ የተለየ ነው የሚመስለው የነበረው ልጅ ደግሞ ሙሉ በሙሉ አካሉ ተስተካክሏል። ሰው ወደ መሆን መጥቷል። እና በዚህ ልክ ሰይጣን እንደዚህ አካል ይቀያይራል እንዴ ሲባል ጊዜ ሰይጣንም እግዚአብሔርም አካል ይቀያይራል እንዴ? ጽንስ የእግዚአብሔር ነው እንግዲህ መቼም ልጅ የእግዚአብሔር ነው ምናምን ብሎ ተከራከረኝ። አይ ወንድሜ ዶክተር ይኸውልህ ማንነታችን ሙሉ በሙሉ ለሰይጣን ከተሰጠው ግብር እየተገበረለት ያንተ ነው ተብሎ እየተነገረው ከሆነ የተኖረው አዎ የኔ ነው ብሎ በባለቤትነት ይረከብና አካል ይቀያይራል። ለዚህ ነው እኮ ወደ ተለያየ እንስሳነት የሚቀየሩት የተለያየ አይነት ባህሪ ያላቸው በተለይ በአዳም ልኮ በሚያመልኩ ቤተሰብ ውስጥ ብዙ አይነት አካል ጉዳተኛ ልጆች የሚወለዱት በዚህ ምክንያት ነው። እና ይሄ ነው ብዬ በተለይ ህንድን ምክንያት አድርጌ ኢትዮጵያና ህንድን ሲያስተውል በአዳም ልኮ በጣም የሚመለክባቸው ቦታዎች ናቸው። ህንድ ላይ ደግሞ በጣም እንደዚህ ነገር ይበዛል ብዬ ቪዲዮዎች አሳየሁት። በጣም ገርሞት ዶክተሩ በስላሴ ስም እና ይሄ አስተምህሯችን ዝም ብሎ ጉንጭ አልፋ ወይም ደግሞ ከንቱ ልፍለፋ እንዳልነበረ በቲክቶክ እኮ ያለው እንዲህ ስትል ምናምን ስለመንፈስ ታወራ ያለው ግን በተጨባጭ እንደዚህ እንደሚሰራ አላውቅም አለኝ። ለእኔም ይሄ ተአምር ነው። እኔ እኮ አይደለም የሰራሁት እኔ እንዳደረግኩት አድርገህ ነው እየቆጠርክ ያለው። አስተምህሮን አስተማረን እንጂ እሷን ይሄ ነገር ያመጣችው አልኩት። ምንድነው እምነትሽ አላት። እኔ ወደ እግዚአብሔር ተመልሻለሁ። ሰውየው በቃ ደብተራ ነው ምናምን ባለቤትሽ ደብተራ ደነገጠ እሱ ራሱ እና አዎ ነገርኩት። እንደዚህ ነው ታሪኩን የተወሰነ አንድ 20-30 ደቂቃ ቁጭ ብዬ ስነግረው ኧረ ይሄን ሰውዬ ለውጡት በሱ የተበከለ ብዙ ሰው ይኖራል። አይ እንደዚህ ብዙ ርቀት የሚሄድ ሰው አይደለም፣ ግን አለችኝ ማቃጠበባለች እያለ ካፉ ካወጣው መንፈሱ ይሰራለታል ምናምን ብዬ ነገርኩት። ታዲያ ሰይጣን ከተጠናወተው እና ይሄ ጥበብ ካለው እንዴት አልቀጠለበትም? እንዴት አልገፋፋው? ጊዜ ወይ ባልሽ የስለት ልጅ ነው የሚሆነው። የስለት ልጅ የሆኑና የእግዚአብሔር መልአክ በቅርብ ርቀት ይከታተላቸዋል። ግን በነፃ ፈቃዳቸው ተጠቅመው ከእግዚአብሔር መስመር ይወጣሉ። ሄደው አጋንንትን ይዋረሳሉ። ያ አጋንንት ደግሞ ሰውየው ምንም እንኳን አጋንንትን ፈልጎ ወደ ባህር፣ ወደ ጉድጓድ፣ ወደ ወንዝ፣ ወደ መዋረሻ ቦታ ቢሄድም ሰይጣኑ ግን ያውቀዋል ሰውየውን። አይ ነገ ከነገ ወዲያ ይከዳኛል፣ አብሬው አልቀጥልም፣ ህይወቱን ባቆሽሽ ህይወቱን ባበላሽ ነው እንጂ ቢሻለኝ ከእሱ ጋር አብሬ መዘልቅ አይደለም አንዛለቅም፣ የሆነ ቀን ያመልጠኛል ብሎ ስለሚያስብ ኃጢአት ብቻ ነው የሚያሰራው እንጂ አብሮት መቀጠል አይፈልግም። ስለዚህ የሰውየው ብቻ ሳይሆን የመንፈሱን ፍላጎት ነው ብዬ ነገርኩትና ትምህርትህን ካሁን በኋላ አዳምጣለሁ ምናምን ብሎ ተለያየን እና ደስ አላት በጣም። ውጤቱን ይዘን ሄደን ለባሏ አሳየችው። እኔም አብሬያቸው ሄድኩኝ፣ ቤት ሄድኩኝና እሺ ጥበበኛው ምናምን አልኩትና እሺ እንደዛ ስንባባል እኮ ጥሩ ነው ምናምን አለኝ። ከዛ ግን ውጤቱን ስታሳየው ደነገጠ። መጀመሪያም አለ ወረቀት ውጤት ፎቶ፣ እንደገና እንዴ የሌላ ሰው ወረቀት ነው የሰጠሽ አላት። ኧረ አይደለም ይሄ የራሴ ነው፣ የሁለቱም ስሙ የራሴ ነው እንደተመልከተው አለች። ደወለለትን ዶክተር ባለፈው የሰጣት የሌላ ሰው ውጤት ነው አላየ መንፈሱ እንዴት እንደሚያሳያቸው። ኧረ ራስህ ነህ እዛው እያየን አይደል ወረቀቱን ፕሪንት አድርጌ የሰጣችሁ የራሳችሁን ወረቀት የሰጣችሁ። ይልቁንስ መጠራጠርህን ተውና አለው። እኔ ገና ሳልናገረው ገና ስልኩን ሲዘጋ እኮ ልናገረው ነበር የፈለኩት እኔ። ዶክተሩ ግን ራሱ ጥርጥሩን ተውና አጠገብ ያለው መምህር አለ መምህር አለው። አዎ ሲል ጊዜ አጠገብ ያለው መምህር የሚነግርህን ስማ። አንተ ምንም እንኳን ደብተራ ብትሆንም ግን እግዚአብሔር አንድ ድል ሰጥተዋል ሲለው ጊዜ ጥበቤም ተነግረሃለች ደብተራ እንደሆንኩም ተነግረሃል እንዴ? በልበል ቻው አልዘጋና እንዴት ነው ነገሩ? ሳልፈቅድ ሙያዬን ማስተዋወቅ ጀመራችሁ እንዲ አለ። ከፈለክ እኔ ዩቲዩብ ላይ ማስተዋወቅልሃለሁ። ለኪንታሮት፣ ለጨብጥ፣ ለቂጥኝ፣ ለእቁብ፣ ለእድል
ለእድር ምናምን እያልክ ለመስተፋቅር እያልክ እንደምትለው ከፈለክ አስተዋውቅልሃለሁ አልኩት። አይ እሱን የምታስተዋውቅ ሰው እንኳን አትመስልም። እኔ እየቀለድኩበት ነው። ግን እንደው የፅንሱ ነገር ግን ይከብዳል። እውነትም ግርማ ጥበበኛ ነው አላለም? አሁን መምህር ግርማ እዚህ ምን አመጣቸው? ሰው ጊዜ ያው መቁጠሪያው እሳቸው አልባረኩትም። እሳቸው የባረኩት ሳይሆን ሌሎች አባቶች የባረኩት ነው። በቃ ከገዳም ነው የሚመጣው። እፍ ብላ በስመ አብ ወወልድ ወመንፈስ ቅዱስ ብላ ነው ይሄ መቁጠሪያ ስትቀጠቅጥ የነበረው። ሌላ ምንም የተፈጠረ ነገር የለም። እውነት እስቲ ወላዲተ አምላክን አለ ተወዳታለህ እመቤታችን። ሰው ጊዜ አዎ ወላዲተ አምላክን አልኩት። እንደሚለው እንደዛ ነው የሚለው ልጁ እንደሚለው እንደዛ አልኩለት። ከዛ ግን ትንሽ ልቡ መለስ አለ። የሆነ ደፈር ብሎ የመናገር ነገሩን አቆመና የሆነ ወሰነ። እስቲ ትምህርቱን እናዳምጠዋለን። እስቲ አባት ሊሆን ነው እንግዲህ አሁን በጣም ይገርማል ይላል። እኔ የምለው አልኩት ለምን ነው ጥብርር የምትለው አልኩት። በገዛ ቤቱ ምን ላድርግ ታዲያ እንደ ክርስቶስን ይዣለሁ። ቤት ቤተክርስቲያን ነች እንጂ ቤት አይደለምና ቤተ እግዚአብሔር ነው አይደል? የእሱ ቤት አይደለም መብቴ ነው። እና ለምንድን ነው እንደዚህ እያልክ የምታወራው? ምንድን ነው እንደዚህ የምትንጠባረረው? አባት ነህ፣ እኔም አባት ነኝ፣ የሶስት ልጆች አባት ነኝ። አንተም ደሞዝተኛ ነው፣ እኔም ስራ እሰራለሁ። የተለየ ነገር አለ እንደዚህ ጥብርር እንድንባባል የሚያደርግ ነገር አልኩት። አይ አድጋብኝ ነው እኮ እንጂ ሌላ ነገር የለም። ውስጤ እኮ ጅል እኮ ነኝ ዝም ብዬ እኮ ነኝ ምናምን አለኝ። እራሱ እኮ እኔም እኮ ያው ሚስት ነግራኛለች ውስጡ ንጹህ ነው እና እንዲህ የምትለው ነገር አለ እሱን ተወው በእናትህ በቃ አልኩት። በቃ ሻይ ቡና ሲያቅርብለት ምናምን አለ። ትንሽ እንደገመትኩት ሲያቅ ጊዜ ደፈር ብዬ ስናገረው ሻይ አፈላች፣ ሻይ ጠጣን፣ ዳቦ በላን ምናምን ባርክ አልኩት። ባረከ። በስመ አብ ብለን ባርከን ምናምን ተለያየን። ከዛን ቀን ጀምሮ ጦርነት ጀመረ። ስግደት፣ ጾም፣ ጸሎት ምናምን። ለካ እኔ ፊት ነው እንጂ እንደዚህ የሚኮፈሰው። ከሄድኩ በኋላ ምን አለኝ አለች፣ አንቺ ይሄ ነገር ሲያምጪዋልና ጭንቅላቱ እያደረገ ከዛ የእመቤታችን ስዕል ፊት ተንበርክኮ ድሮንም እወድሻለሁ እኮ ወላዲተ አምላክ እመቤቴን እወድሻለሁ፣ ማርያምን እወድሻለሁ። ራሷን እኮ ነው ማርያምን የሚላት። ልክ ትንቢተ ሕዝቅኤል ላይ እንዳለው ምዕራፍ 3 ላይ እግዚአብሔር ራሱ በእግዚአብሔር ስም ገስጫለሁ እንዳለው በራሱ ስም ግን እንደገሰጸው አሁን ደግሞ እሱ ነው በእመቤታችን ስም ይለምናታል ማለት ነው። እና ትንሽ ጸለየ። መዝሙረ ዳዊቱም ሁሉም መጽሐፉ በአፉ ነው፣ ጸሎቱ በአፉ ነው። ጸለየ። ምን አለ? ተኛና ህልም አየ። ያየው ህልም ምንድን ነው? የሰው ህይወት እንዳበላሽ ይቺ ረጅሟን ሴት ከዚህ ሰው ጋር በማገናኘቱ በተደጋጋሚ ይሆናል ብቻ ደስ የማይል አካሄድ ውስጥ ከቷት እንደነበረና አጋንንታዊ መስመር እንደሆነ እኮ ያውቃል። ሰይጣን እንደሆነ ያውቃል። ግን ሰይጣን ይታዘዝልኛል፣ ሳዘው እሺ ይለኛል ብሎ አለ እንጂ ካዘዘው በኋላ ሰው ህይወት ውስጥ ከገባ በኋላ ህይወትን እንደሚያበላሽ የተረዳው አሁን ነው። ትምህርት እያዳመጠ ገጠመኝ ህልሙን ካየ በኋላ ገጠሜ ሲያዳምጥ ምን ሲል አንድ ሳምንት ለሁለት ሳምንት ያክል በጣም በቃ ከዛ ቢሮ ድረስ መጣና ስራ አስኪያጇ ጋር ዛሬ የመጣሁት ለይቅርታ ነው አላት። ምንድን ነው አለችው። ማግባትሽ ጥሩ፣ መውለድሽ ጥሩ፣ እንኳንም የወደድሽውን አገባሽ። ግን ንስሐ የሚያስፈልገው ነገር ይመስለኛል። አንዳንድ የሆኑ ትምህርቶች አሉ መስማት ያለብሽ። እስቲ የሚጠቀም ትምህርት ነው ሲያ ጊዜ ከአንተ የመጣ ከሆነ እቀበላለሁ አላለችው። በጣም ደስ የሚለው ነገር እግዚአብሔር ሲረዳኝ አያችሁ። መጀመሪያ ያሰብኩትም ሀሳብ ራሱ መንፈስ ቅዱስ ነው ያሳሰበኝ። እሱን ካስተካከልኩኝ ሁሉም ይስተካከላል ብያልኩት። ለምንድን ነው ያበላሸውም እሱ ስለሆነ ነው። በተወሰነ መልኩ እግዚአብሔር ያግዘኛል፣ 50%ቱን በደንብ ይረዳኛል ብያሰብኩት በሰውየው በኩል ሲሆን ነው። እና አይ ከአንተ ከመጣ ችግር የለውም አለችው። እሺ ይህን ትምህርት ሲያዳምጪ ሳዳምጠው ነው የከረምኩት በዚህ ሳምንት። እስቲ ያዳምጪው አላት። ስታዳምጠው ሰላሟን ያጣችው ባሏ ሊያቅፋት ሲል እምቢ የምትለው የሚያማት ወሲብ ካረገች በኋላ የሚያማት ፔሪዷ ሲመጣ የሚያማት በጣም ከባድ ህመም ነው የሚያማት። እንደገና ጡት ሳታጠባን ያሳደገቻቸው ልጆችን ጡቴን አላስነካም ብላ የወለደችውን በኦፕራሲዮን ነው። ያው አንዳንድ የከተማ ሴቶች እንደዚህ ናቸው። በምጥ መውለድ አይፈልጉም። ከባሌ ጋር ጥሩ ጊዜ ማሳለፍ ስለምፈልግ በኦፕራሲዮን መውለድ የምፈልገው ብለው ይወልዳሉ። ጡትም አያጠቡም፣ በጡጦ ነው የሚያጠቡት። እና የጡጦ ልጅና የኦፕራሲዮን ልጅ ችግር አለበት እያልኩ አይደለም ያለሁት። ግን ምንድነው ሞር ማግኘት የሚገባውን አእምሮ በደንብ ሊያድግ የሚገባ በእናት ጡት ስለሆነ የላም ወተትና የጡት ወተት ይለያያል።
የከብት ወተትና የሰው ወተት ይለያያል አይደል? ከሰው ማንነት የሚገኝ ወተት ሰው ያደርጋል። ከከብት የሚገኝ ወተት ደግሞ ያው የዋህ ያደርጋል። ከብት እንኳን አያደርግም፣ ግን የዋህ ያደርጋል። እኔ ወተት በጣም ስለምወድ ነው። እና ብቻ ዞሮ ዞሮ ገጠመኙን ስታዳምጠው ደነገጠች። ብቻዋን ስቅስቅ ብላ ማልቀስ ጀመረች። እና መጥቶ ምን ሆነሽ ነው አላት። ለመጀመሪያ ጊዜ ተጣልተዋል እኮ አይነጋገሩ ምን አይሉ፣ በቃ ዝም ብለው ቡና አፊለት ብላ ስልኳን ይዛ ሶፋ ላይ ትቀመጣለች። ቡና ይፈላል፣ ቡናውን ይጠጣል። በቃ ከልጆቹ ጋር ይጫወታል፣ ቴሌቪዥን አይቶ ይተኛል። 2 ዓመት 3 ዓመት እንደዚህ ናቸው ተኮራርፈው በቃ ልጥጥ ብለው ነው የሚሉት። እና የእሷ የልብ ድንጋይነት እሱ ጋርም ስለመጣ ይቅርታ አድርጊልኝ በቃ ምናምን የሚለው ነገር የለውም። እሷም ደግሞ ያው መንፈስ ስላለ እንዴት ነው የምትለው? ተመሳሳይ አይነት መንፈስ ሆነ። የበላችሁ በዛው ቡዳ ነዋ። በዛው በትዕቢት መንፈሷ ስለሆነ እሱን ያፈቀረችው ያው መንፈስ ደግሞ መጥቶ እሱን ልቡ ድንጋይ ያደረገው ቅድም እንደነገርኳቸው። እና ይቅርታ የለ ፍቅር የለ ምን የለ እንደዛው እንደተቃቀሩ አልጋ እንደለዩ ሶፋ ላይ ትተኛለች። ከፈለገ እሱም ሶፋ ላይ ይተኛል። እንዲያውም አንዳንድ ጊዜ እሱ አልጋ ላይ እንዲተኛ ብላ ሶፋ ላይ ስተኛ እሱም ሶፋ ላይ መጥቶ ይተኛል፣ አልጋውን ስለማይፈልገው። መንፈሱ አያችሁ፣ ሁለቱንም አልጋቸውን አስለቀቃቸው። ከዛ ልጆቹ ናቸው አልጋ ላይ የሚተኙት። እና ምን ሆነሻል ብሎ ለመጀመሪያ ጊዜ ሲመጣ ናስቲ ቁጭ ብላለችው። እንግዲህ ከስንት ዓመት በኋላ አይደለ እንደዚህ ማውራት የጀመርነው አለችው። አዎ ያገባው በመስተፋቀር ነው አለችው። ብድግ አለ፣ ደነገጠ አላት። በመስተፋቀር ነው ያገባው አለችው። ለምን እሺ አሁን ለምን ነገርሽኝ? ለምን ደግሞ የምታለቅሽው አላት። ይህን ትምህርት አዳምጬ ኃጢአቴን ነግሮኝ ነው። እኔ ጥበብ ነው ተብዬ ነው። ያንን መስተፋቀር የሚያደርገብን እገሌ የሚባለው ሰው ነው ጥበቃ የነበረው እሱ። እኔ አንተ ስታዋርደኝ አይቶ እንዲህ አይቶ እንዲህ ሰርቶ ሊማን ብላ ነገረችው። የ4 ዓመት ታሪክ። በስላሴስ በቃ በጣም ተናደደ፣ ደነገጠ። ገጠመኝ ስላላዳመጠ ነው ጊዜ ያለው። ጓደኞቹ ጋር ደወለ። እንደዚህ እኮ ነው ያገባችኝ ምናምን በቃ እናቱ ጋር ቤተሰቦቹ ጋር ደወለ። ከዛ መጨረሻ ላይ አንዷ እህቱ መሰለችኝ እህቱ ትሆን ቤተሰቡ እና ወልደሃል በጣም ጥሩ ሰው ስለሆነች ነው የነገረች። ያዳመጠችው ትምህርት ደግሞ ጥሩ ትምህርት ቢሆን ነው ምትልህ ስም አሁንም የሚያዋጣ እሷን መስማት ነው አለችው። እና ተመልሶ መጥቶ ቁጭ አለ አጠገቡ። አያችሁ ምክር ሲሰማ እግዚአብሔር ነው እንደዚህ ያን ነገር የሚያደርገው። ይሄ ልክ ምክር ሲሰማ አንድ ሰው ልጉጥ ብሎ መጥቶ እሺ ምከሩኝ የሚል ሰው በጣም ንጹህ ሰው ነው። በጣም እንደዚህ አይነት ሰው ይለወጣል፣ ገነት ይገባል ብዬ አስባለሁ። ለምን ሁሌ በምክር ነው የሚኖረው፣ ሁሌ ደግሞ የመለወጥ ቻንስ ይኖራል ብዬ አስባለሁ። ከዛ መጾም፣ መጸለይ፣ መስገድ ምናምን እንደዚህ በቃ ተጀመረ። ደወለችላት እቺ እንትኗ ደብተራውን ያገባችው ደወለችላትና ባለቤቴ እንደነገረች ሰማሁኝ እኮ አለቻት። አዎ እየሰገድን ነው ማርያምን አለቻት። አዎ እየጸለያችሁ ሁለታችሁም? አዎ እሰይ የኔ ጌታ ስለተስዬ ነበርኩ። ልክ ይሄንን ትምህርት ባለቤቴ እንደነገራቸው ልቧን ቀይር፣ ባለቤቷንም ሁለቱም ፈቃደኛ እንዲሆኑ በቃ እሺ እንዲባባሉ አድርግ ብዬ ነግሬው ነበር ለቅዱስ ሩፋኤል አለች። በቤታቸው ደግሞ ያለው ቅዱስ ሩፋኤል ስዕል ነው። የሚገርማችሁ እቺ ረጅሟ ቤት ያለው። ከዛ አዎ እኔም ቤት ያለው ቅዱስ ሩፋኤል ስዕል ነው። በጣም ገርማት። ስዕለቷ እንደሰማ በትክክል ጸሎቷ ተሰምቷል። ለምን ወዲያውኑ እሺ የተባባሉት ቢናደድም ወዲያውኑ የሚያዳርሰው ግን በቃ ልኩ እዛው እሷ ስር ነው ልኩ የሆነው። መታጠገው ተቀመጠ፣ ተለቃቀሱ። በቃ የልጆች አባት ነህ እኔ መስሎኝ በቃ ስለምትወጂኝ ነው ስለምታፈቅኝ ነው ምናምን ብላላለም። ይሄ ባህሪ እኮ ነው የሚመቸኝ። በቃ እኔ ድሮንም እኮ ይሄን ባህሪህን ነው የምወደው። ብዙ የምታካብድ ሰው አይደለህም። አሁን እኔ መጾም፣ መጸለይ፣ መስገድ እፈልጋለሁ፣ ወደ እግዚአብሔር መመለስ እፈልጋለሁ ብዬ ይኸው እንደዚህ ስዕል ምናምን ለጣጥፍ ያለው ስትለው ጊዜ በነገራችን ላይ እዛኛው ክፍል ገብቶ አያውቅም። አሁን እሷ ስታለቅስ የነበረበት ክፍል ቀና ብሎ እንኳን አላየውም ቤቱን። ስዕሉን ሲያየው ቦታውን ሲያየው ምናምን ደህና ራሷን ለማከም የሆነ ጥረት እያደረገች ነው። ከዛ አብሮ መስገድ ጀመሩ፣ አብሮ መጸለይ ጀመሩ። አሁን እግዚአብሔር ስሙ የተመሰገነ ይሁን የሚገርም ላይፍ ውስጥ ነው ያሉት። ግን ያስቸገሩን ጓደኛዋና የጓደኛዋ ፍቅረኛ ስራ ባልደረባዋ እነሱ ናቸው። ፈጽሞ ከዚህ ነገር ስላልተነካኩ መስተፋቅሩም ስላላገኛቸው በራሳቸው ህይወት ውስጥ ስለሆኑ ያሉት እነዚህ እንግዲህ በዚህ ልክ ነው የተስተካከለው። ከዛ እናትየዋ ጋር ደግሞ ሄድን። ማዘራ ቤት እንተዋወቅ አልኳቸው። ተዋወቅንና ልጄ እንደው ይሄ ነገር እንደው እውነት ነው አሉኝ። ልጄ የምትነግረው እውነት ነው አሉኝ። አዎ አልኳቸው። እውነት መምህር ግርማ የሚያስተምሩት ትምህርት ትክክል ነው ማለት ነው ሲሉን ጊዜ አሁን አመኑ ስላቸው
ይቃውሙ እንደነበረ ሰምቻለሁ ብያቸው ነበር መጀመሪያ። አሁን አመኑ ስላቸው ጊዜ አመንኩ። አሁን አመንኩኝ። ምክንያቱም ልጄ እንደዚህ አይነት ባህሪ አይቼባት አላውቅም። ልስልስ ብላ አሁን ጭምት ብላ ግትር ግትር የምትለው ይሄ ትቢት የሚሰማት ነገር የለም። በቃ መንፈስ ቀሚሷን ለብሳ ምናምን ተመቷል መንፈሱ አሉኝ። አዎ የኔ እናት ግን ይሄ መንፈስ ከየት መጣ አልኳቸው። እንግዲህ ከእናቷ የመጣ ሊሆን ይችላል። እናቷ ገጠር ነች ያለችው አሉኝ። እርሶም ጋር የለም ይሄ ነገር? አክስቴም ጋር አለ ብላኝ ነበር አልኳቸው። ያው በዘር ይኖራል። እኔም ሲነኩኝ አልወድም አሉኝ እንደዚህ ብሎ። አዎ ማዘር እኔም ሲነኩኝ አልወድም አልኳቸው። አንቺም እንደኔ ነሽ አሉኝ። አዎ ሲነኩኝ አልወድም፣ ግን መንፈሳዊ ሕይወት ውስጥ ስንሆን ትህትና ይቀድማል አልኳቸው። እሱማ መች የት ተገኝቶ የእግዚአብሔር መንገድ የት ተገኝቶ እሱማ ደስ ይላል ብለው ዝም ብሎ ይሄ የማስመሰል አለ አይደል እንደዚህ ነገሮች ሲያሳዩ ጊዜ የኔና ትምህርቱን ያዳምጡ እስቲ እና ይኸው ዛሬ ፍላሽ ይዤልዎት መጥቻለሁ። አይ ፍላሽ አያስፈልገኝም ዩቲዩብ ላይ አለ አይደል ንገረኝ፣ እኔ ራሴ የሪሞት ኮንትሮል አለኝ ችግር የለውም አሉና ኦፕሬት ማድረግ ይችላሉ፣ ጎበዝ ናቸው። ጠቅጠቅ አድርገው መምህር ተስፋዬ ብለው ጽፈው ምናምን ብለው ገቡ። የመምህር ግርማን ሁሉንም አካውንቱን ፊት ለፊት ያደረጉት ፒን አደረጉት፣ በቃ ቲቪው ላይ ማለት ነው። አዳምጣለሁ። ልጄን የለወጠ ትምህርት እኔን ይለወጠኛል ብዬ አስባለሁ አሉ። ተመስገን የኔ ጌታ፣ ምንም ብዙም አላባከኑብኝም። ባለፈው ሳምንት ቅዱስ ቁርባን ተቀበሉልኝ ማለት ነው። እናት አክስቷ እናቷ ማለት ነው። ከዛ አሁን ከገጠር እነሱን ልናስመጣ ነው። አሁን እንድትጸልዩልን የምንፈልገው ለማን ነው? ጓደኛዋና ባሏ የተጋቡት እነዛ እስካሁን ልጅ አልወለዱም። እስካሁን እየተደባደቡ ነው። እንዲፋቱ ቤተሰቦቻቸው እንትን እያሏቸው ነው። ይሄን ገጠመኝ ካዳመጠች በኋላ እርግጠኛ ነኝ ከዚህ በኋላ ብዙ ገጠመኝ ማዳመጥ ትጀምራለች። እና የምትጽፉት ኮሜንት ጓደኛዋን የሚያስተምር ነው። በደንብ አድርጎ የሚያስተምር። እስቲ ምከሯት። እኔ አሁን መምከር እኮ ለእኔ ቀላል ነው፣ ግን ቡጤና ምክር ለሰጪው ቀላል ነው የሚባለው አይደለ? እናንተ ግን በህይወታችሁ ነው የምትመክሯት። እኔ እንዲሆኜ ብላችሁ ነው መምከር ያለባችሁ። እህቴ ግዴለሽም ብላችሁ እናንተ መምከር የሚገባችሁን እስቲ ምከሯትና ከዛ ቢሮ ስትመጣ ደግሞ እኔ በደንብ አድርጌ እመክራታለሁ። አልያዝ አለች፣ አልጨበጣች። በጣም አስቸጋሪ ልጅ ሆነች። መንፈሱ በፍጹም እኔ ሊያስጠጋት አልቻ። ኧረ የእናንተ ትምህርት አልሰማም ምናምን ትላለች። ጓደኛሽ እንደዚህ ተቀይራ እናቷን አስቆርበን ምናምን እያልኩኝ ባለፈው ሳምንት ራሱ ባለፈው 3 ቀን አረቀን ስነግራት አይ አልፈልግም ግግም አለች። በቃ ኦኬ የሆነ ያደረገችው ነገርማ ይኖራል ብዬ የሆነ መተትማ ይኖራል። ወይ ራሷ አድርጋ ነው ወይ ተደርጎባት ነው ወይ ደግሞ የሆነ የበላት ቡዳ መንፈስ ይኖራል። ወይ እንደዛው መካን እንደሆኑ ልጅ ቢብሏታል ብያቸዋለሁ አይደል? በመካን እንደሆኑ የዝሙት የወሲብ ጊዜያቸውን እያጣጣሙ ነው ብዬ አስባለሁ። የሆነ ጊዜ ላይ ቀስ ብለው ወደ ጸሎቱ ወደ ስግደቱ ሊመጡ ነው ብዬ አስባለሁ። እንደዚህ የሚያደርጉም ስላሉ ነው። እና ከላይ ልጅ እኮ እምቢ ብሎኝ ይኸው እስኪ ጸልዩልኝ ይላሉ። ከውስጥ ግን ልጅ ጠል የሆነ መንፈስ ስላለባቸው ያ መካን ያደርጋቸው መንፈስ ስላለባቸው ወሲቡ ላይ ደስተኞች ናቸው ለጊዜው ማለት ነው። የወጣትነት ስሜት ስለሆነ ነው። እሺ አለመብሰልም ነው አለመማርም ነው። ስለዚህ እርግጠኛ ነኝ ትመጣለች ብዬ አስባለሁ። እስኪ እዚህ ጋር ለእሷ ሳይሆን አጠቃላይ ከገጠመኝ ውስጥ ምን እንመካከር። መስሪያ ቤት ውስጥ አንድ ላይ የምትሰሩ ባልና ሚስቶች ፍቅረኛሞች በተቻለ መጠን ቤት ውስጥ ሰላማችሁን ማስከበር አለባችሁ። ቤታችሁ ውስጥ ያለው ሰላም ነው ወደ መስሪያ ቤት የሚሄደው። ቤታችሁ ውስጥ ሰላም ካልሆናችሁ ይዞ ስራ ቦታ ድረስ ይሄዳል። እኔ እንዲያውም ቆራርጬው ነው እንጂ ስራ ቦታ ላይ በጣም ነው የሚገለማመጡት፣ በጣም ነው የሚሰዳደቡት፣ በጣም ነው እንትን የሚሉት አንዳንዶቹ። እነዚህ ሁለቱ ባልና ሚስቶችም እንደዛ ነው የገጠማቸው እና ሽምግልና እስኪቀመጡ ድረስ። አሁን እኔ መስሪያ ቤት ራሱ አስተምር ተብዬ የተጠራሁት ራሱ አንዱ ለሽምግልና ነው። ሽምግልና ተጠርቼ ነው። እሷ በወሊድ ጊዜ ከስራ ስትቀር ስራ አስኪያጅ ተቀጥሮ ነበረ በእሷ ቦታ እና ግን እሷ ዋና የድርጅቱ ስራ አስኪያጅ ብትሆንም ግን ስራውን በደንብ ስለለመደው ሰውየው እሷ በልጆቿ ምክንያት በምናምን ስትቀር ስራውን በደንብ እያከናወነላት ዋና አለቃ እስኪመስል ድረስ በጣም መልካም ሰው ሆኗል። አሪፍ ሰው ነው። ሃይማኖቱ ደግሞ ፕሮቴስታንት ነው። እንዴት እንደሚያከብረኝ እዛ ሲሄድ ከዛ ወንድሜ ተልኬ ነው ስራ አስኪያጇ ልካኝ ነው እንደዚያ ነገር አስተምር ብላኝ ነው የመጣሁትና ምናምን ብዬ ጊዜ ችግር የለውም ምንም ችግር እንግዲህ ስራ አስኪያጅ ስላልሆነ አይደለም ወይም ደግሞ እሷ ስላዘዘችው ብቻ ሳይሆን ብዙ ነገር ማድረግ ይችል ነበር። ኖ ማለት ይችል ነበር። መብት አለው። አይፈቀድ ማለት ይችል ነበር እና ኧረ ችግር ለስራችን እንዲያውም አሪፍ ይሆናል፣ እነሱም ሰላማዊ ይሆናሉ። ፍቅር ሲደረጅ እኮ ስራውም አሪፍ ይሆናል ምናምን ብሎ ፈቀደልን። የስራ ዘርፋቸው ይለያያል፣ አይገናኝም። የእሷ ስራ አስኪያጅነት ሌላ ቦታ ነው፣ የእሱ ስራ አስኪያጅነት ሌላ ቦታ ነው። ግን ሰራተኞቹን ኮላፕስ አድርገን
ሳንድዊች አድርገን አንድ ላይ አድርገን እንድናስተምር ነው እሱ ጋር መጠየቅ ያስፈለገኝ የሌላውን ዘርፍ ሌላኛውን ፎቅ ውስጥ ያሉትን ማለት ነው። ከዛ እንግዲህ ግራ እንዳትጋቡ የሁለት ፎቅ ያለው ድርጅት ውስጥ አንደኛው ፎቅ ውስጥ ያለው ስራ አስኪያጅ እና እዚህኛው ፎቅ ውስጥ ያለው ስራ አስኪያጅ ሁለቱ ዘርፉ ስለሚለያይ የተለያዩ ናቸው። ግን ይሄንንም ማዘዝ ትችላለች። እሷ ባትኖርም ግን የእሷንም መስራት ደግሞ ይችላል። ለዛ ነው እሱን ማስፈቀድ ያስፈለገኝ። የእሱ ድርጅት ላይ እሷ ማዘዝ ብትችልም ግን ደግሞ ማስፈቀድ አለብኝ እና ሳስተምራቸው ከፖለቲካ ከዘረኝነት ከሃይማኖት ከምናምን የጸዳ ሆነ መናፍስትን እንዲያውቁ የእናት አባቶቻቸውን የዛር መንፈስ እንዲከላከሉ ነበር አስተምህሬ። አሁን ድረስ ይደውልኛል። አንተ መምህሩ የምትናገረው ነገር በገጠሜ ላይ የሚገርም ነገር ነው። እናቴ እኮ አዳልሞቴ ታመልክ ነበር አላለኝም? ፕሮቴስታንት ነው ብያቸዋለሁ። ኧረ አዎ፣ ታዲያ አዳልሞቴ ሃይማኖት እኮ ስትነገር ሰምቼ ነው እኮ እናቴ አዳልዬ ትል ነበረ። ግን ሃይማኖቴ አሁን ደግሞ ሳስበው ፕሮቴስታንት ነኝ። ደግሞ በጣም ጎበዝ ሰንበት ተማሪ ነበርኩ በልጅነቴ እና በጣም እየገረመው ነው የሚሰማው ገጠመኝ። አሁንም ደስ ስቲል አልቀየረም ሃይማኖቱን፣ ምንም የሚቀይርበት ምክንያትም የለም አሁን ባለው ሁኔታ። ግን እየተደነቀ ነው ትምህርቱን የሚያዳምጠው። ለምን ብትሉ እየኖረ ያለውን ህይወት ነው የሚነግረው። ኢቭን ሚስቱን ከፈታት አሁን 5 ዓመት ነው 4 ዓመት ሆኖታል። እያሰብኩበት ነው አለኝ ኮሜንት አድርጎ። ከሚስቴ ጋር ሲተጣላት በምን እንደሆነ አሁን እየገባ ይመጣ እና በሁለቱ ባልና ሚስቶች ጸብ ምክንያት ተጠርቼ ለማስታረቅ ስብሰባ እስከሚሰበሰብ ድረስ ሆኛለሁ። እባክህ እንደዚህ ሆነዋል እየተባልኩኝ ማለት ነው። ወደዚህ ስንመጣ ግን ይሄ ግትርነት፣ ካፈርኩ አይመልሰኝነት፣ ትዕቢት፣ መለጠጥ፣ ጉራ ምናምን የሚባሉ ነገሮች አያዋጡም። የሚያዋጣው ትህትናና ጥንቃቄ ነው። ቀይ መስመር አለ፣ ግን ትህትና ያስፈልጋል። ትህትናችሁን ጥሶ የሚያልፍ ሰው ካለ ነው አይ ጋዝ ላይትን አትልቀቅብኝ እዛው ባለህበት ብላችሁ የምትናገሩበት ግልጽ የሆነ መስመር ያስፈልጋል። ማስደንገጥ ሁሉ አለባችሁ። ስራው ሲቀር ይቀራል እንጂ መልመጥመጥ አያስፈልግም። በዘዴ የምታልፉት ነገር ከሆነ ካልሆነ ግን ፊት ለፊት መንገር ነው። ስራውን እስከ ማጣት ድረስ ለምን መሳች ይጋባላ መንፈስ ይጋባል። ተጋብቶበት ከሆኑ እንደዛ የደነፋባት ያ የጓደኛዋ ፍቅረኛ ፎቶውን የላከላት ማለት ነው። ተጋብቶበት ከሆነ የእሷ ትዕቢት መንፈስ ተጋብቶበት፣ የእሷ ግትርነት መንፈስ ተጋብቶበት እሱም ግትሮ ነው እሷን አጠቃት። ጠቀማት እንጂ አልጎዳትም። በእርግጥ ግን በአንድም በኩልም ስታስቡት በአንድ ድርጅት በአንድ ስራ ቦታ ላይ በስብሰባ ተስማምተው በቢሮ የሚጣሉ አሉ። በሐሜት ማለት ነው። እሷ እንዲህ ስብሰባ ላይ እንዲህ ብላ የሚባባሉና በየግል ህይወታቸው ችግር አለባቸው። ስብሰባ ላይ ግን በጭብጨባ ይስማማሉ፣ እጅ በማውጣት ይስማማሉ፣ ከዛ በፊርማ ይስማማሉ። በብዙ ነገር ደሞዝ ነዋ ጉዳዩ፣ የደሞዝ ጉዳይ ስለሆነ የብር ጉዳይ ስለሆነ ነው። ካልተስማሙ የሚመጣ ነገር ስላለ ነው። እና መሆን ያለበት እንደኔ በስራ ቦታ ላይ ለየት ያለ ሐሜት ከመጣ ያን ሐሜት ማዳፈን የሚቻልበትን ሲስተም መፍጠር ነው። ሐሜቱ እየተቀጣጠለ ሲመጣ እርስ በርስ በጣም ትጠፋፋላችሁ። ከባድ ነው። ይህንን እንድናገር ያስገድደኝ ምንድነው፣ ጸሎት ቤት ቁጭ ብለን እያስተማርኳቸው አሁን ቅርብ ጊዜ እነዚህ ሁለቱ ባልና ሚስት አጭርና ረጅሙ ማለት ነው። ምን አለችኝ? እኔ እንዲያውም ደብተራውን እንደ ጓደኛ አድርጌ እኔ ላይ የሳቁብኝን በሙሉ ላጠቃቸው አስቤ ነበር አለች። አያችሁ እንዳለ የሳቁብኝ በሙሉ ግን ወዲያውኑ ይሄ ጥበቃ ይሄ ዘበኛ ደብተራው ማለት ነው ቶሎ ብሎ የማፈቅረውን ሰው ወደ እኔ ስላመጣልኝ ይሄንን ተውኩት እንጂ እንዲያውም እሱን ከማምጣት ይልቅ እነሱን እያንዳንዳቸውን ከዚህ ድርጅት አባርልኝ ወይም ደግሞ እንዲያንኮታኩትልኝ እንዲያሳመምልኝ ልል ነበር ያሰብኩት አለች። እንዲበቀልኝ ፈልጌ ነበር አለች። በተገኘው አጋጣሚ ግን ተገለበጠና ፍቅረኛ እንደሚያመጣልኝ ሲነግረኝ እሺ ብዬ ተቀበልኩት። ያንን ረሳሁት አለች። ሰይጣን ግን አይረሳም። ሰይጣን አይረሳም። በጣም ከባድ ነው ያለው ነገርና የእናንተው ስራ ነው የሚበላሽባችሁ። አጠገብሽ ቢሮ ውስጥ አጠገብሽ ከምትሰራው ሴት ጋር ካልተስማማሽ፣ አጠገብሽ ካለችው ጋር አጠገብሽ ካለው ጋር ካልተስማማሽ ወይም ካልተስማማህ፣ እርስ በርስ ፍቅር ከሌላችሁ ነገ ከነገ ወዲያ ሌላ ችግር ውስጥ ነው የምትገቡት። ዋናው ምንድነው ማን ምን አይነት ኑሮ የሚኖር ነው ብሎ መታወቅ ጥሩ ነው። አጠገብ ያለች ሴት ኑሯ፣ ትዳሯ ምን ይመስላል፣ ህይወቷ ምን ይመስላል፣ ባህሪዋ ምንድነው ብሎ ማወቅ የስራ ባልደረባችሁን ቢያንስ እንኳን ለነገሩ እንኳን አይደለም እናንተ በቀደም ቲክቶክ ላይ ሽምግልና እያየው ነበር። ቄሶች ምናምን ተሰብስበው አላያችሁም? ቪዲዮ ላይ ሽምግልና ቄሱ ቆመው እሺ ልጃችን ማን ትባላለች ሲሉ ጊዜ በቃ ስሙን ዝብርቅርቅ አደረጉት። እንዴ
ለሽምግልና መጣችሁ የሙሽሪትን ስም እንኳን አታውቁም እንዴ? የቤቱ እንግዲህ ሽማግሌ ሲጠይቁ ሲናገሩና በዚህ ልክ አጠገባቸው ያለውን ነገር የማያውቁ አሉ። የተላኩበትን ዓላማ የማያውቁ ሰዎችም አሉ። ስለዚህ እናንተ ስራ ቦታ ስትቀመጡ በዙሪያችሁ ያሉ ሰዎችን ማወቅ፣ ትምህርት ቤትም ከሆነ አጠገብ የምትቀመጠዋን ሴት፣ አጠገብሽ የሚቀመጠውን ወንድ፣ አጠገብሽ የምትቀመጠዋን ሴት እርስ በርስ መተዋወቅ፣ የሚያስተምራችሁን መምህር በተቻለ መጠን ለማወቅ ጥረት ማድረግ፣ ጎረቤቶቻችሁን ለማወቅ ጥረት ማድረግ፣ ብቻ ለተወሰነ ጊዜያት የተወሰነ ጊዜ አብራችሁ የሚቆያችሁን ሰው ለማወቅ ጥረት ማድረግ ነው። ከምን አንጻር የሱ ወደ እናንተ እንደሚመጣ መልካም ነገሩ ነው ወይስ መጥፎ ነገሩ ነው የሚመጣው? ሊሆነ ሳለ ምናልባት ኢንፍሉዌንስ ቢፈጥርብኝ፣ አታክ ቢያደርገኝስ፣ ተጽዕኖ ቢፈጥርብኝስ ብላችሁ እንድትጠነቀቁ ይጠቅማችኋል ማለት ነው። አንዱ ምክር ይሄ ነው። ሁለተኛ ምክር ግን የፍቅር ጥያቄ ወደ እናንተ ህይወት ሲመጣ ሰዎች እንደሚወዷችሁ ሲነግሯችሁ ለዛ ፍቅር ጥያቄ በጣም በጣም ትህትና በተሞላበት መልስ መልሱ። እወድሃለሁ፣ እወድሻለሁ ብለው ሰዎች ወደ እናንተ ህይወት ሲመጡ የምትመልሱት መልስ ለቀጣዩ ህይወታችሁ አስተዋጽኦ አለው። አንድ መጥፎ መልስ ከመለሳችሁና ካበሳጫችኋቸው የዛ ፍቅር ግፍ ይመጣባችሁና እናንተም በህይወታችሁ ትሰቃያላችሁ። የእናንተም ደግሞ የፍቅር ጥያቄ ተቀባይነት ላይኖረው ይችላል። ምክንያቱም መልካምነት መልሶ ስለሚከፍል፣ እንደገናም ደግሞ የምላስ የአፍህን ፍሬ ትበላለህ ስለሚል አንደኛው ይሄ ነው። ለንጹህ ፍቅር ንጹህ መልስ መመለስ። ማትወዳት ወይም ደግሞ እንደዚህ አይነት ነገር ስሜት ከሌላችሁ ግልጹን መናገር። አይ እኔ እንደዚህ አይነት ሀሳብ የለኝም፣ ይቅርታ እና በጣም ግን ታንኪዩ ግልጽ ስለነገርሽኝ አመሰግናለሁ ምናምን ብሎ ለንጹህ ፍቅር ጥሩ መልስ መመለስ። ያ ሰው የፈለገ የበለጠ ይውደዳችሁ፣ ያቺ ሴት የበለጠ ትውደድህ፣ ያ ሰው የበለጠ ይውደድሽ፣ ችግር የለውም። ግን ለንጹህ ጥያቄ ንጹህ መልስ መመለስ ነው። ለንጹህ ደብዳቤ ንጹህ መልስ መመለስ ነው። ማላገጫ መሳቂያ አለማድረግ። ለምን ምላሹ መጨረሻ መጥፎ ነው የሚሆነው ስታደርጉት። ሌላው ሁለተኛው ጉዳቱ ጥሩ መልስ ባለመመለሳችሁ የሚመጣው ጉዳት ምንድን ነው? ባላገጣችሁባቸው ቁጥር፣ ባሾፋችሁባቸው ቁጥር ልባቸው በጣም እየከበደባቸው እያዘኑ ህይወታቸው እየተጎዳ ነው የሚሄደው። ያፈቀራችሁ ሰው ህይወቱ ሲጎዳ ደግሞ ማየት በጣም በጣም መጥፎ ነው። ምን አጠፋ ያ ሰው ወይ ምን አጠፋቻች ሴት? በእናንተ ህይወት ውስጥ ያመጡት ምንም መሰናከል የለም። እንደሚያፈቅሯችሁ ብቻ ነው የተናገሩት። ታንኪዩ ከሆነ ታንኪዩ ነው። እሺ እኔም ወድሃለሁ ወድሻለሁ ከሆነ ጥሩ ነው። አይ አልችልም ከሆነ ደግሞ አልችልም ብላችሁ ኖ ተው፣ እንደዚህ አታርጉ፣ በቃ አይ እንደዚህ አይደረግም ምናምን ብሎ ጓደኞቻችሁን ማሳረፍ ነው፣ ማስቀመጥ ነው። አለዚያ ከባድ ነው። የእነሱ ጓደኞች መጥፎ ምክር ይመክሯቸውና ቆይ እሰራልሃለሁ፣ እሰራልሻለሁ ይባባላሉ። ሌላ ነገር ውስጥ ይገቡባቸዋል። ስለዚህ መልካምነት ለራስ ነው። የፈለገ ቦታ ብትሄድ መልካምነት ለራስ ነው። እኔ ካጋባኋቸው ውስጥ የተፋቱብኝ ሰዎች የሉም። ማንም የተጣላብኝ ሰው የለም። የምክር አገልግሎት ላገለግል ሲሄድ ግን በውስጣቸው መጥፎ ሀሳብ ያሳስባቸዋል። ካገቡም በኋላ አይደለም በጮኝነት ጊዜ በፍቅር ጊዜ ቀርቶ ካገቡም በኋላ ጥለሽው ሂጂ፣ በቃ ከዚህ ቤት ውልቅ በይ የሚለኝ ጸባይ ይመጣል። ምንም ሳያርገኝ አብረን ስለሰገድን አብረን ስለበላን እንዲህ አይነት ህይወትማ አይሰለችም እንዴ? በጣም ይሰለቻል። ትንሽ እንኳ ወጣ ያለ ነገር ምናምን በቃ ከመሬት ተነሱ ፍጥር አድርጎ አልጣላ ሲሉት ስልችት እንዲላቸው ያደርጋል። ያን ህይወት መልካም ነገር ይሰለቻል። ቤተሰቦች ከባድ ነው አይደል? እና አንዳንዶቹ ደግሞ በቅርብ እኔ ከማበላቸው፣ ከማጠጣቸው፣ ከማግዛቸው፣ ከማለብሳቸው ወይም ደግሞ በዙሪያ ካሉት ምስኪን ናቸው ብዬ ከማስባቸውና በሴትነትም በወንድነትም ከምረዳቸው እህቶች መካከል እግዚአብሔር ረድቶኝ እናንተ ሰጣችሁኝ ከማግዛቸው ሰዎች መካከል ራሱ ልባቸው የሚከብድብኛሉ። ማለት ገና ለትዳር ላጋባቸው እንደሆነ ሲያውቁ ምናምን ልባቸው ቅይር ይላል፣ ሌላ ነገር ውስጥ ይገባሉ። ኢቭን ስለነሱ ራሱ ጸሎት በምጸልይበት ሰዓት ሱባኤ ስገባ ምንድነው እነዚህ ሰዎች እንዴ እኔ ለእሷ ህይወት ያሰብኩላት እንኪ ለትራንስፖርት እንኪ ለእንደዚህ ይሄ ለልብስሽ ይሄ ለቤት ኪራይ ላስቤዛችሁ ብዬ በሰጠኋቸው ለምንድነው እንደዚህ የሚሆኑት? በውስጣቸው ያለ መንፈስ በጣም ከባድ ነው ብዬ ሱባኤ ሲይዝ በጣም የሚገርም ነገር ነው የሚያሳየኝ። ከእኔ ሊያርቃቸው የሚፈልግ መንፈስ እንዳለ የሆነ እኔን የሚቃወሙኝ እኔን የሚጠሉኝ ሰዎች በስልካቸው ላይ ፓተርን እንደሚታይ ያሳየኛል። ማለት የስልካቸው ፓተርን ላይ እኔን የሚቃወሙኝ ሰዎች ፓተርን አድርገው አያለው በህልሜ። አንቺ ለምን ይሄን ፓተርን አደረግሽው ምናምን ብዬ ጠይቃቸዋለሁ በህልሜ ማለት ነው። ከዛ ሲነጋ ግን ኦኬ ስለዚህ ከኔ አስወጥቶ ሌላ ነገር ውስጥ ሊወስዳቸው ማለት ነው ብዬ በጣም በቃ እንትን ይላሉ። ይሄ መንፈስ ሁልጊዜ በልባቸው እነሱ እኮ ክፉ አላሰቡም እኮ፣ ግን ያ እነሱ ውስጥ ያለው መንፈስ እኔ ቀጥቼ ገርቼ ወይም ደግሞ የኔን ትምህርት አዳምጠው ወደ እኔ ሲመጡ እኔን ለምን ወደዱት፣ ለምን ቀረቡት፣ ለምን የእሱን ትምህርት አዳምጠው ተለወጡ ብሎ የሚመቀኘው መንፈስ
የሚናደደው መንፈስ ይመጣና ከኔ ጋር ሊያጣላቸው እንደሚፈልግ ይነግረኛል ማለት ነው፣ ያሳየኛል። በእውነትም አሁን አንዷ እንደዚህ ርቃለች። በቃ በስልኳ ላይ ያንን ፓተርን አየሁኝ። ያንን ባየሁኝ በወር ነው በ2 ወር ውስጥ በቃ ተራራቀን። በጣም ገረመኝ። እንዴ እኔ በጣም ብዙ ቦታ ምሮጥ ሰው ነኝ። በጣም ብዙ ቦታ መሄድ ብዙ ነገር ማገለግል ሰው ነኝ። ከዛ አገልግሎት አንፃር ካለችኝ ጊዜ ቆርጬ መጥቼ ነው ከነሱ ጋር ማወራው ማናገራቸው። ልባቸውን ክብድ ያደርገውና ከኔ ያርቃቸዋል። ኧረ እባካችሁ መልሼ ራሱን እንዴት ከኔ ጋር ብትጣላላችሁ አንድ ቦታ ከማይቀመጥ ሰው ጋር እንዴት ትጣላላችሁ ብዬ ስላቸው በቃ የለም። እና ምንድነው አይደለም በትዳር ውስጥ ቀርቶ ገና በትውውቅ በእንትን በእገዛ ደረጃ እንኳን ለምን አገዝካቸው ብሎ የእነሱ መንፈስ እኔ ጋር መጥቶ ራሱ ስቃይን ነው የሚያበላኝ። የእነሱ መንፈስ ደግሞ እነሱ መልሶ ራሱ ልባቸውን ያከብደዋል፣ ይጋባል ማለት ነው። እኔ እሺ ይዤ ቀጠቀጥኩት፣ ታሰርኩት። እነሱ ጋር ግን ያን መንፈስ እንዴት እንደሚያስሩት ራሱ ግራ ይገባቸዋል፣ እልከኛ ያደርጋቸዋል። በጣም ዝም የሚሉ ጸጥ የሚሉ ጭምታኝ የሚሆኑ ሰዎችን እምፈራውም ለዛ ነው። በጣም ማለት አንዳንድ ጊዜ ገጠመኝ ውስጥ የማውቃቸው ሰዎች ለምሳሌ አሁን የዛሬ እዚህ ገጠመኝ ላይ ያለችው ባለ ታሪካችን ትምህርት ላይ ጊዜዋን ያሳለፈችው ብያቸዋለሁ። ጊዜዋን ስላሳለፈች ሞር በብዛት ዝምታን ታበዛለች። ልክ ስታወራ ደግሞ ትዕቢተኛ ትመስላለች ልጅቷ። በትዕቢት የምታወራ ትመስላለች፣ ግን እኮ ባህሪው አይደለም። መንፈሱ ልቧን ያከብደዋል። ስለዛ የቀረቧት ሰዎች ምን ይሏታል? ስታወራ ደስ አትልም፣ የሆነ ደግሞ ትንጠባራለች እንዴ ምናምን ይሏታል። እሷ እኮ ልቧ ንጹህ ነው። እና መንፈስ በልብ ላይ ተቀምጦ አይደለም ትዳር ውስጥ ያሉትን ገና ወደ እግዚአብሔር መስመር የሚመጡትን ራሱ ያሸሻል ነው እያልኳቸው ያሉት፣ ያርቃል። እግዚአብሔር ስሙ የተመሰገነ ይሁን። የተጋቡትን አያፋታብኝ፣ የተዋወቁትንም አያለያይብኝ። እናንተም ይህን ትምህርት ካዳመጣችሁ በኋላ አጠገባችሁ ያሉ ሰዎችን ልብ ተረዱና አትክበዱባቸው፣ እነሱም ደግሞ አይክበዱባችሁ። ተረዷቸው። እናንተንም የሚረዷችሁ ሰዎች አፍሩ። ካልተረዷችሁ ምን ጥቅም አለው? ካላገዟችሁ አዝለዋችሁ ሁሉ የሚሮጡ ሰዎች ሊኖሩ ይገባሉ፣ ከመግባባት የተነሳ ማለት ነው። እና ይሄ ነው ለዛሬ የነበረ ምክር። ግትርነት አያዋጣም። ትዕቢት፣ ልብን ማክፋት፣ ልብን ማጥቆር አያዋጣም። ለምን? ነገ የሚፈጠረው ስለማይታወቅ። ነገ መጸጸት የሚባል ነገር አለ። ነገ አንገት መድፋት የሚባል ነገር አለ። እና መሆኑ ካልቀረ ካሁኑ ትሁት መሆን ይሻላል ብዬ ትምህርቴን እጨርሳለሁ። ሰላሙ ነው። ብርሃን እያለ ወደ ላይ መውጣት አንፍራ።